ሲመጣ አንዱ ከኤብሮ ጋር ሲወያይ ያላገጥበታል ኤብሮ ላይ እና ከዛ በኋላ ልክ በቂ እንትን ሲሰጠው አስቀይማለሁ መሐመድን ነው የምሰድብብህ ከአንድ አፖሎጂስት ከሚባል ሰው ማለት ነው እና አላህ ነው የምሰድብብህ እና የህፃናቶች ናቸው በጣም እንትኖች ናቸው የኛ ልጆች ማሻአላ ጎበዞች ናቸው በአኽላቅ መተው እንትን ካላቸው በአኽላቅም ማስተማር ይችላሉ የኛ ልጆች ችግር የለባቸውም በጣም ስነ ምግባርና ግብረ ገብ ያለው ሰው ካለ የኛ ልጆች በቂ የሆነ ዕውቀት በቂ የሆነ ዝግጅት አላቸው እንደዛ ነው በርቺ ጀዛከላሁ ኡስታዝ እዚህ ነገር ላይ ትኩረት ቢሰጥበት አንዳንድ ውይይቶች ስደብልኝ ለስደብልኝ አንተ የኔን ስደብ እኔ ደግሞ ያንተን ልስደብ አይነት መንገዶች ቢኬድበት ሁኔታ አለ የሆነ አላህን ስደብ ከዛ እኔ ደግሞ ያንተን ነብይ ሰድባለሁ በዚህ መልኩ ውይይቶችን የማስቀጠል ነገር አለ ይሄ ነገር መታሰብ አለበት እንደዚህ አይነት ውይይቶች ከማስተማር ይልቅ ስድድብና አስቀያሚ ወደ ሁኔታ ነው የሚሄደውና ውይይቶች ክብር ሊኖር ይገባል እኔ እነሱን አክብሬ እነሱም የኔን አክብረው ሳንሰዳደብ ትምህርታችን ተምረን መሄድ አለብን እንጂ አላህና መልእክተኛውን ስደብ እኔ ደግሞ ያንተን እየሰደብኩኝ እንቀጥል ነገር በጣም አስቀያሚ የሆነ ነገር ነው ራሱ አላስፈላጊ ነው ሰው መምረጥ እኮ ለዛ ነው ጥሩ ነው ሰው መምረጥ ጥሩ ነው ራሱ ሰው መርጣችሁ ስትወያዩ ጥሩ ነው እንዴ ማለት ምንድነው ጥቅሙ እኮ ትላላችሁ ሰው እንዲማርበት ከሆነ ማለት ነው ራሱ ማለት ነው አሁን ለምሳሌ ዲያቆን በረከት አዝመራውን ጋር ተወያይ ብትሉኝ እወያያለሁ ደስ ብሎኝ ምናምን ነው የምወያየው ለምን አንደኛ ምራቅ ያወጣ ሰው ነው ሁለተኛ ነገር ደግሞ በሳልም ነው አይታችሁ ከሆነ ኮምፓራቲቭ ሪሊጅን ላይ ሲሰራ ላይ ካላችሁ ያው የልቦና ችሎት የሚል መጽሐፍ የጻፈው እሱ ነው በጣም በሳል የሆነ መጽሐፍ 400 ገጽ 400 ከምናምን ገጽ ነው ቆንጆ መጽሐፍ ጽፏል የልቦና ችሎት ማለት ልቦና መጨረሻ ላይ ዳኛ ይሆንና ግን በክርስትናና በእስልምና መካከል የነበረው ተዋሶ ዲያሎግ ምን ነበር የሚል የጻፈው መጽሐፍ ነው ብዙ ስህተቶች አሉበት መጽሐፉ ላይ ራሱ እና ትሪኒቲን ለማጠናከር ብሎ የአላህን አትሪቢዩት ሲፋዎችን አላህ አንድ ሆኖ ግን ብዙ ሲፋ ስላለው አላህ የኛም አምላክ አንድ ሆኖ ግን ሶስት አካል ቢኖረው ችግር የለውም ብሎ ነው ያለው እነሱ ጋርም ሲፋ የሚባል ኢነርጂያ የሚባል አለ ስለዚህ አምላክ አንድም ሶስትም ብዙም ነው ማለት ነው እንደሱ አባባል አለው ማለትና ነው ማለት ደግሞ ይለያያል አምላክ ሶስት አካል ነው ማለትና አምላክ አትሪቢዩት ባህሪያት አሉት ማለት ይለያያል ስለዚህ በስላሴ ዙሪያ ላይ አሁንም ቢሆን መምህር በረከት አዝመራው ወይም ደግሞ ዲያቆን በረከት አዝመራው ይሄንን ኦዲዮ መሰማ ከሆነ አት ኤኒ ታይም ከኔ ጋር ውይይት ማድረግ እንችላለን ኢንሻአላህ በጥሩ አህላቅ በደንብ እኛ ቤት ውስጥ በጣም ችግር የለም የእንትን የማዋየት ስለዚህ የጋዜጠኛ አብድረሂም መሀል ላይ ሆኖ ሶስታችን ሆነን መሀል ላይ ሰዓት ተሰጥቶት በስነ ስርዓት ተከባብረን መነጋገር መዋየት እንችላለን ኢንሻአላህ ምናልባት ሜሴንጀር ላይ ጽፎልታለሁ ማለት ነው ምናልባት ኢዩት ሜሴንጀር ላይ ማለት ነው ታይሙን የምናወራው በስላሴ ዙሪያ ላይ ነው ስላሴ ነው ወይስ ተውሂድ ነው ትክክለኛው ትምህርት የትኛው ነው በሚለው ላይ በመጽሐፉት መጽሐፍ ላይ ያተኮረ ነገር መነጋገር እንችላለን ማለት ነው ኢንሻአላህ ለርሶ በሜሴንጀር ላይ መልእክት አስቀምጥሉታለሁ ይሄን ኦዲዮ እንዳዳመጡት አይ ቲንክ በቀጥታ አናግሮታለሁ እኔ ማለት ነው ተደዋውለን መነጋገር እንችላለን በጣም ስነ ስርዓት ባለው በበሰለ አኳኋን ሰዎች ሊማሩበት በሚችል መናናቅ በሌለበት ነገር አንድ አወያይ ያስቀምጠን ዲስከስ ማድረግ እንችላለን ማለት ነው አይ ቲንክ ከሁሉም በእውቀት እርሶ ይበልጣሉ ብዬ ስለማስብ ነው አሁን ካሉት ቲክቶክ ላይ ካሉ ሰዎች የበለጠ እውቀት የበለጠ ብስለት የበለጠ መረጋጋት እርሶ ላይ ስላየን እርሶ መርጠኖታል ስለዚህ ከእርሶ ጋር ውይይት ማድረግ ኢንሻአላህ እንችላለን ማለት ነው ጥሩ ጊዜ እንደሚኖረን ተስፋ አለኝ ኢንሻአላህ ሲሰሙት ይሄንን ኦዲዮ አጠቃላይ ሜሴንጀር ላይ ሜሴንጀሮትን ቼክ አድርጉ ጽፍሎታል ዛሬ ማታ ኢንሻአላህ ይሄን ይመስላል السلام عليكم استاذ وعليكم السلام ورحمه الله وبركاته እንደምን አመሸህ ሰላም ብያለሁ ሁላችሁም ሰላም አለይኩም ታችም ያላችሁ ጥያቄ ማቅረብ ይችላል ይቻላል እሺ ኡስታዝ እሺ ኦሪት ዘፍጥረት ላይ ምዕራፍ 22 ከቁጥር 23 ላይ የአብርሃም ወንድም
ልጅ እንግዲህ ምን ማድረግ ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ተባረ አዶናይ ገብተሃል። ኦራይትሽ የአብርሃም እንደምን አላችሁ? ኦራይት የአብርሃም ወንድም ልጅ እንደተወለደች ማለት እንደወለደችለት ርብቃ እንደተወለደች ይናገራልና እዛው ደግሞ አለፍ ብሎ ምዕራፍ 23 ላይ ሳራ እንደሞተች በ127 ዓመቷ ይናገራልና ከዚሁ ታሪክ ጋር ተያይዞ መጽሐፈ ኩፋሌ ምዕራፍ 14 ከቁጥር 28 ላይ የሚናገረው ነገር አለ። ያው ከላይ ከፍ ብሎ ሳራ በ127 ዓመቷ እንደሞተች ነው የሚናገረውና ቁጥር 28 ላይ መጣና በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅ የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤል ርብቃና ላባን ወለደችው ይላልና ሳራ በሞተች በ4 ዓመት ነው ያጋባው አብርሃም ይላልና ይሄ ነገር ምናልባት ብዙ ጊዜ ዲቤት ላይ የምናነሳው አለና ማጠናከሪያ ይሆናል ትላለህ ኡስታዝ? እይታህ የምትነግረኝ ጥያቄው ራሱ አልገባኝም። ጢምቢራይ ነው ይዞረው አጥራ አድርገህ ብትነግረኝ ይሻለኛል። እሺ ሳራ ሞተች። እሷ ከሞተች በኋላ በአራተኛው ዓመት አብርሃም ለይስሐቅ ርብቃን አጋባው ይላልና ሳራ ከመሞቷ በፊት ነው ርብቃ የተወለደችው፣ ማለትም ከ4 ዓመት በፊት ማለት ነው። እዚህ ጋር ደግሞ በአራተኛው ዓመት ይስሐቅን አገባችው ያለ ነውና በምን 4 ዓመት ነው ያገባችው? በአራተኛው ዓመት ነው የሚለው እኮ። በምን አራተኛው ዓመት? የትኛው አራተኛው ዓመት? ስቶሪ ላይ ታሪኩ ላይ እንደሚናገረው ሳራ ሞተች ይላል። ከዛ በኋላ በአራተኛው ዓመት ይላል፣ ከሷ ሞት በኋላ ማለት ነው። እሺ። እና ይሄ የሚያመላክተው ምናልባት የተጋቡት ሳራ በሞተች በ4 ዓመት ሳራ በሞተች በ4 ዓመት ማማ ተጋቡ? ርብቃና ይስሐቅ እኮ። ምንድነው የፈለከው ታዲያ አንተ? የኔ ጥያቄ ርብቃን ያገባው በ4 ዓመቷ ነው የሚለውን ሐሳብ አለና ብዙ ጊዜ እዚህ ምን ሰማው ይሄ እንዴት ታየዋለህ የሚል ነው የኔ ጥያቄ እኮ። ምንድነው ጥያቄው? ርብቃ ያገባው በ4 ዓመቷ፣ ሳራ በሞተች በ4 ዓመቷ ነው ያገባው እና ምንድነው? የኔ ጥያቄ ርብቃን በ3 ዓመቷ ነው ያገባት ነው ይስሐቅ። በ3 ዓመቷ? ምክንያቱም ሳራ ከመሞቷ በፊት ነው የተወለደችው። ከዛ ሳራ ሞተች ነው የሚለው ዘፍጥረት ላይ ማለት ነው እኮ። ያልገባኝ ነገር አለ። ያልገባኝ ነገር ምንድነው? ሳራ በሞተች በ4 ዓመቷ ይስሐቅ ርብቃን አገባት አይደል? ኡስታዝ። ሳራ የተወለደችው መቼ ነው? ማነው ርብቃ የተወለደችው መቼ ነው ይላል? ሳራ ከመሞቷ በፊት። ከዛ በኋላ ሳራ ሞተች ይላል። እድሜዋ 127 ነበር እኮ። መቼ? ሳራ ከመሞቷ በፊት ከተወለደች መቼ ነው? ሳራ ከመሞቷ በፊት ስፔሲፋይ የተደረገ ጊዜ አለ? የለም። ዘፍጥረት ላይ የስቶሪ ክሮኖሎጂ እሷ እንደተወለደች ነው የሚገልጸው። ስለዚህ ምንም እንትን የሚለው ነገር የለም። በ4 ዓመቷ ለሚለው ማስረጃ መሆን አይችልም። የ4 ዓመት ልጅ እያለች ይስሐቅ አገባት ለሚለው ማስረጃ መሆን አይችልም። ባይሆን ይህን ማስረጃ የምናመጣው ከራሳቸው ራሺ ዘፍጥረት 25:20 ላይ ነው የሚናገረው። ምንድነው የሚሉት እዚህ ጋር? ኦሪት ዘፍጥረት እንደምትመለከተው ታርገም ዮናታን ላይ ምዕራፍ 22 ቁጥር 1 ላይ ይስሐቅ እንዲህ ሲል መለሰ፣ እነሆ ዛሬ የ36 ዓመት ልጅ ነኝ አለ። የ36 ዓመት ልጅ ነኝ አለ። ምሁራን ይስሐቅ በሞሪያ ተራራ 36 ዓመት ከመንፈቅ ስላለፈ 37 ዓመቱ እንደነበር ይዘግባሉ። አይተህ ከሆነ ያንን ሊያቀርበኝ ሲል የ36 ዓመት ልጅ ነኝ ነው የሚለው። አሁን የ36 ዓመት ልጅ ከነበረ ራሺ ዘፍጥረት 25:20 ላይ አብርሃም ከሞሪያ ተራራ በመጣ ጊዜ ርብቃ መወለዱን ሰምተዋል አለ። በዛን ጊዜ ይስሐቅ የ37 ዓመት ልጅ ነበረ። ምክንያቱም በዛን ጊዜ ሳራ ስለሞተች አለ። ሳራ ስትሞት ኦልሞስት ያንን የተወለደ ይላል። ለምን? አብርሃም ልጁን ሊሰዋበት የነበረው የ37 ዓመት ልጅ ነበር ነው የሚለው። ይህ ከሆነ ይስሐቅ ሊሰዋ ከሆነ ለአብርሃም ሚልካ
ለወንድሙ ለናኮር ልጆች ወለደችለት ይላል ዘፍጥረት 22:20 ላይ። እንዲህ ከሆነ በኋላ ለአብርሃም እንዲህ ሲል ተብሎ ተነገረ። ሚልካ ደግሞ ለወንድሙ ለናኮር ልጆች ወለዱለት። ሚልካ የናኮር ሚስት ስትሆን የአብርሃም ወንድም ናኮር ደግሞ ቡዝን፣ ቁሜልን እና ባቱኤልን የሚባሉ 8 ልጆችን ወለደ። ዘፍጥረት 22:21 ላይ ስትመለከተው ማለት ነው። እዛ ባቱኤልም የናኮር የመጨረሻ ልጅ ሲሆን ባቱኤል ደግሞ ርብቃን ወለደ። ቁጥር 23 ላይ ታገኘዋለህ። ባቱኤል ርብቃን ወለደ። በትንሹ ይስሐቅና ርብቃ በ37 ዓመት ይበልጣል። በትንሹ ይስሐቅ ርብቃን በ37 ዓመት ይበልጣታል። ይስሐቅ 40 ዓመት ሲሆነው ደግሞ ርብቃን አገባ ይላል ዘፍጥረት 25:20 ላይ አይተህ ከሆነ በ37 ዓመቱ ከሆነ እንደ አይሁዳውያኖች ትምህርት ያገባት ይስሐቅ ርብቃን ያገባት በ3 ዓመቷ ነው። እንደዛ ከሆነ ከ40 ላይ 37 ስትቀንስ 3 ዓመት ነው የሚሆነው፣ ወይም ደግሞ ከ40 ላይ 36 ስትቀንስ 4 ዓመት ነው የሚሆነው። ከዛ ከጋብቻ በኋላም በተራክቦ ለመራከብ የነበረው የጊዜ ክፍተት ደግሞ 3 ዓመት እንደነበረ በራሺ ዘፍጥረት ላይ ይገኛል። ራሺ ዘፍጥረት ምዕራፍ 25 ቁጥር 20 ላይ ለጋብቻው ብቁ እስክትሆን ድረስ 3 ዓመት ጠበቀ ይላል። ከዛ ደረሰባት ይላል። ዛት ሚንስ በ7 ዓመቷ ነው የደረሰባት ራሱ ማለት ነው። በ4 ዓመቷ ተጋባች፣ 7 ዓመት ሲሞላት ደረሰባት። ይሄንን ነው የሚያሳየው ማለት ነው። ከዛ በኋላ ዘፍጥረት 25:21 ላይ ይስሐቅም ለሚስቱ ወደ ያህዌ ጸለየ፣ መካን ነበረችና ያህዌ ተለመነው፣ ርብቃም ሚስቱም ጸነሰች ይላል። በ7 ዓመቷ ነው የደረሰባት ወይም ተራክበው ያደረጉት ማለት ነው። ይሄን ነው የማውቀው። አሁን ምንድነው አርጊመንት ስታመጣ ሳራ ከመሞቷ በፊት ርብቃ የተወለደችበትን ጊዜ ስፔሲፋይ ባይብልና መጽሐፍ ኩፋሌ ላይ ብታገኝ ኖሮ ስፔሲፋይ ማድረግ ትችላለህ ማለት ነው ራሱ ማለት ነው። ወይም እንደዚህ ማምጣት ትችላለህ። በቀላል ላስረዳ አለ ሀቢቢ አለ ኡስታዝ ያዳምጥኩ ነው አለ። ኦኬ ይስሐቅ እንትን ተጠቅሷል እዚህ ጋር ሳራ ሞተች ላይ ሳራ ስትሞት ርብቃ ተወለደች ይላል። ኖ የኩፋሌው ላይ ሳራ የሞተችበትን እንትኑን ይናገራልና ምናልባት እሱ እንትን ካላ አይደው ነው እኮ ሳራ ስትሞት በሞተች በ4 ዓመቱ ርብቃ ተወለደች አይደል? ኖ እዚህኛው ላይ ምንድነው የሚለው ኩፋሌ ላይ ሳራ ትሞታለች። ከሞተች በኋላ ሳራ በ4ኛው ዓመት ርብቃና ይስሐቅ እንደተጋቡ ነው የሚያሳየው። ኦኬ ሳራ በሞተች በ4 ዓመቱ ከተጋቡ አሁን መያዝ ያለብህ ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ በባይብል ወይ በኩፋሌ? ያው አይ ቲንክ እንትና 90 ዓመቱ ነበር ማለት እንትን መጦ እንትን በሚለው ሰዓት 90 ዓመቱ ነበር ይላል። እንደገና ደግሞ አቆጣጠር አለ ኡስታዝ እኔ ስለማላውቀው ነው። ለመስዋዕት ሲቀርብ ኢዮቤልዩ በሱባኤ ምናምን የሚለው አቆጣጠር አለና በ7ኛው ሱባኤ በመጀመሪያው ኢዮቤልዩ እያለ ነው የሚቆጥረውና እሱን አቆጣጠር ስለማላውቀው በ7ኛው ሱባኤ ማለት 49 ዓመት ማለት ነው። 7ኛው ሱባኤ አንድ ሱባኤ ማለት እንት ነው 7 ዓመት ነው። ኢዮቤልዩ 7 ሲባዛ በ7 49 ዓመት ኢዮቤልዩ ማለት ነው። አንድ ኢዮቤልዩ ማለት ነው። አሁን እሱ አይደለም ነጥቡ። አሁን የፈለኩት ምንድነው ይስሐቅ እናቱ ስትሞት የስንት ዓመት ሰው ነበረ? እሱን ካገኘኸው የተጋቡት ደግሞ 4 ዓመት ከሆነ ማወቅ ትችላለህ የስንት ዓመት ሰው ነበረ። ምክንያቱም የተጋቡበትም ለማወቅ ማለት ነው። እከሌ የሚል እድሜ ከሰጠ ይስሐቅ ርብቃን ሲያገባ ደግሞ የ40 ዓመት ሰው ነበር ይላል ባይብል ላይ። ከዛ በኋላ የተጋቡ መቼ በስንት ዓመቷ እንዳገባት ማወቅ ይቻላል። አሁን አንተ በምታመጣበት አርጊመንት ማለት ነው። ይስሐቅ ሲያገባት በስንት ዓመት ነው ያገባት? በስንት ዓመቱ ነው ያገባት እንደ ባይብል? ዘፍጥረት ምዕራፍ 25 አይደለም። ይስሐቅ 40 ዓመት ሲሆነው ርብቃን አገባ ይላል ዘፍጥረት 25:20 ላይ። ይስሐቅ 40 ዓመት ሲሆነው ርብቃን አገባ። ስለዚህ በ40 ዓመቱ ነው ያገባት። በ40 ዓመቱ ነው ያገባት። ሳራ ስትሞት ይስሐቅ የስንት ዓመት ሰው የነበረ መሆኑን ካወቅ ማወቅ ይቻላል። እሱ ነው ማወቅ ያልተቻለው። እሱ አሁን ባይብል ላይ የለም፣ ኩፋሌ ላይ የለም። ያለው ቤት ላይ ነው እንትን ላይ ነው ያለው። ይሄ ራሺ ላይ ነው ያለው። ራሺ ዘፍጥረት ላይ ስትመለከተው እንደዛ ነው የሚለው ራሺ ላይ ማለት ነው። ታርገም ዮናታን ላይ ደግሞ ዘፍጥረት ምዕራፍ 22 ቁጥር 1 ላይ እንደዛ ነው የሚለው። ይስሐቅም እንዲህ ሲል መለሰ፣ ነው ዛሬ የ36 ዓመት ልጅ ነኝ ይላል።
የ36 ዓመት ልጅ ነኝ ይላል። የ36 ዓመት ልጅ ነኝ ካለ ራሺ ዘፍጥረት 22:25 ላይ ደግሞ ሳራ ስትሞት ይስሐቅ የ37 ዓመት ልጅ ነበር ይላል። የ37 ዓመት ያዝልኝ። የ37 ሳራ ስትሞት 37 ያስክ ይዛለው 37 ሆነ 37 ዓመት ሆነ ማለት ነው። ከዛ በኋላ ደግሞ ሳራ ከሞተች በኋላ በ4 ዓመታቸው ከተጋቡ የስንት ዓመት ሰው ነው የሚሆነው? ያ ኦልሞስት 31 37 ላይ 4 ስትጨምር ስንት ነው የሚሆነው? 31 ነው የሚመጣው። 36 ነው የሚለው እዚህ ጋር 36 እናቱ ስትሞት በዛን ጊዜ የ30 ኦልሞስት መንፈቅ ስለሆነ 36 ወደ 37 ነው የሚቆጠረው። 36 ብለ ያዘው 36 ነው። ሳራ ስትሞት የ36 ዓመት ሰው ነው ይላል። 36 እና 4 ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ርብቃ የተወለደችው ሳራ በሞተች በ4 ዓመቱ ከሆነ ስለዚህ እሷን ሲያገባት የስንት ዓመት ሆና ነው ያገባት? which means 3-4 ዓመት ማለት ነው። በ37 ዓመት ከሆነ ሳራ ስትሞት 37 ሆነ ርብቃን ሲያገባት ከተወለደች በኋላ 3-4 ልጅ ነው የ4 ዓመት ልጅ ነው ማለት ነው። ሲጋቡ ማለት ነው 3 ዓመት ጠበቃት ማለት ነው። ለአቅመ ሐዋ እስክትደርስ እስከምታነጠንጥ ድረስ ጠበቃትና ስታነጠንጥ አገባት ማለት ደረሰባት ማለት ነው። 3 ዓመት ሲጨመርበት ላዩ ላይ ምናልባት ሁለት ታይም ፍሬሞች ልስጥህና ምናልባት እሱ እንትን ካለን እዚህ ኩፋሌ ላይ ምዕራፍ 14 አንደኛ ይስሐቅ ለመስዋዕት የቀረበበትን ጊዜና እንትና ሳራ የሞተችበትን ዘመኑን ይጠቅሰዋል። ምናልባት ይስሐቅ የሞተበት የሚለው በዚህ ኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያ ወር እንደዚህ ሆነ ብሎ ይቀጥላል። ያው ታሪኩን እየገለጸ ወደታች ሆነ ብሎ ይቀጥላል። መስዋዕት ሊያደርገው ይዞት እንደወጣ ምናምን ይናገራልና ወደታች ደግሞ ስንወርድ አይ ቲንክ ቁጥር 22 ላይ መሰለኝ ቁጥር 22 ላይ ደግሞ ምን ይላል? በዚህ ኢዮቤልዩ በሶስተኛው ሱባኤ በሚቆጠር በመጀመሪያው ዓመት ሳራ በህይወት የኖረችበት ዘመን ተፈጸመ፣ በኬብሮን ሞተች ይላል። እስቲ እናየዋለን እናጠናዋለን። እኔ አሁን በኩፋሌን ይዤ አላየሁትም። ምዕራፍ ስንት ነው ኩፋሌ? 14 አያዋለሁ አጠናዋለሁ ኢንሻአላህ። አዲስም ስለሆነ አዲስ እውቀት ነው ማለት ነው። አያውና እንትለዋለሁ አነጻጽረዋለሁ። እሺ ኡስታዝ እዚህ ጋር አንድ ጥያቄ ጠይቅ። እንትን እስኪ የሶስት ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው ስንት ማለት ነው? ርብቃ ስትሞት እድሜዋ እንደዚህ ኢዮቤልዩ ማለት አንድ ኢዮቤልዩ 49 ዓመት ነው የሚመስለኝ ራሱ። ምክንያቱም ኢዮቤልዩ ማለት 50ኛ ዓመት ማለት ነው። 50ኛ ዓመት እሱ ነው ማቀው ነው። እዚህ ያስረዳል። ሳራ በሞተች ጊዜ 27 ዓመቷ ነበር ብሎ 127 ነበር ብሎ 127 ስንት እንደሆነ አብራርቶ አስቀምጦታል። ላይክ ሁለት ኢዮቤልዩ 4 ሱባኤና 1 ዓመት ብሎ ነው ያስቀምጠው። ምን ላይ ነው ኔጋ የሚለው? 3 ኢዮቤልዩ ነው። ቆይ እስኪ አንዴ ቀበራት መጽሐፍ ኩፋሌ ምዕራፍ 25 ቁጥር 32 ላይ በዚያችም ሌሊት የሶስት ኢዮቤልዩ የአንድ ሱባኤና የአንድ ዓመት ሰው የነበረችው ርብቃ ሞተች ይላል። እዚህ ቁጥር 26 ምን ይላል? ምዕራፍ 14 ላይ ከዚህ በኋላ እጥፍነት ባላት ዋሻ ሬሳዋ ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127ም ሆነ። እነዚህም 2 ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። እነዚህ ሲደመሩ 49 እና 49 98 4 ሱባኤ ማለት 28 ማለት ነው። 1 ዓመት ሲደመር 29 98 እና 29 100 አይ ቲንክ 27 ነው የሚመጣው። which means ኢዮቤልዩ አንድ ኢዮቤልዩ ያው አንድ ጁብሊ ማለት በእንግሊዝኛ ጁብሊ የምንለው ወይም ዮቬል የምንለው በዕብራይስጥ 50 ዓመት ነው የሚሆነው ኢዮቤልዩ ማለት ነው በእንትን ማለት ነው። እና 7 ጊዜ 7 ሲሆን ሰባቲክ የሆነ ይርስ የሚባሉት እንደዛ ናቸው። 7 ሲባዛ በ7 49 ነው 50 ዓመት ነው የሚባለው። ስለዚህ አንድ ኢዮቤልዩ ነው ያለው እዛ ላይ አሁን ያየው በላይ
ቁጥር 26 ላይ የሚለው ሁለት ኢዮቤልዩ ነው የሚለው ሚስ 49 እና 100 ዓመት 49 ማለት ነው። 100 ዓመት ብለህ ያዘ። 100 ዓመት ብለህ ያዘ። እሺ ቀጥል። ከዛ 4 ሱባኤ 4 ሱባኤ ማለት ጀስት አንድ ሱባኤ 7 ነው። 7 ሲባዛ በ7 14 28 128 ይሆናል። 129 ያ 129 ነው። ግን ያው ሱባኤው 49 ከመጣ ነው 127 የሚሆነው። ምክንያቱም 127 ስንት ዓመት ይላል እዛው ላይ ቁጥሩ የቁጥሩ መጠን እድሜዋ 127 ነው ይልና ከዛ ይሄ 127 ማለት አለና ሁለት ኢዮቤልዩ 4 ሱባኤና 1 ዓመት ናቸው አለ። ስለዚህ ምን ታረጋለህ? 49 እና 49 ስንት ይሆናል? 98 ይሆናል አይደል? 98 ላይ አንድ ስንት ነው ያለ? አንድ ሱባኤ ነው ያለ ነው 4 ሱባኤ which means 28 ማለት ነው። 28 ስታደርገው ስንት ይሆናል? 28 ሲሆን 126 ይሆናል። ከዛ 1 ዓመት አለ which means 127 ሊሆን ይችላል። አሁን ልክ ናቸው። ኤኒዌይስ ጨርሻለሁ ነው ጀዛከላህ ወያከላ ያው እንትን ነው ኩፋሌ ላይ አብዛኛውን ነገሮች እኔ እንትን ነው ያው ስለማይቀበሏቸው አብዛኛውን ፐርሰንት ብዙ በዛ ዙሪያ ላይ እንትን አልኩም። ግን አንዳንድ ነገሮች ይጠቀማሉ ሰዎች እንትን ሲሉ ኮሜንት ሲያደርጉ ማለት ነው። በነገራችን ላይ ታች ስቶር ርብቃ የወለደችበትንም ዘመንም ያስቀምጣል። የወለደችበትን ሁለተኛው ሱባኤ ዘመን በስድስተኛው ሱባኤ እያለ የወለደችበትንም ዘመን ይጠቅሳል። የወለደችበትን ሳይሆን የፈለኩት ይስሐቅ እናቱ ስትሞት የስንት ዓመት የሆነችበትን ካለ እሱ ላይ ትነግረኛለህ ኢንሻአላህ። እስኪ ከዛ በኋላ ሱባኤው ካልኩሌት ኦርቶዶክስ ከዛ በኋላ እንትን ማለት አይችልም። በጋብቻ ዙሪያ ላይ ምንም ጥያቄ ማንሳት አይችሉም ራሱ ኢንሻአላህ። እስኪ እሺ ኡስታዝ ጀዛከላህ ለውረድ በቃ ነው ጥያቄ ያለው ክብረት ናስቲ 37 ያልክበትን እኔ ከአይሁዶች ነው ከባይብል አላገኘውም። ክብረታችን ናስቲ ኦኬ ዮናስ እንግዳ ገብቷል። አሪዮስ ነው ምናምን አሪዮስ ነው የሚለው አሪዮስ ባቢሎን ደቀ መዝሙር 665 ኡስታዝ ሰላም ነው። ሰላም እንዴት ነህ? ሰላም ወይ ይሰማል? እንዴት ይሰማል? እሺ እንግዳ እንደገና አንዴ ልግባ ወጥቼ አስቸገረ ኔትወርክ እስቲ ይሰማል እንዴ? አሁን ያንተም ይሰማኛል? ይሰማል ድምጽ? እሺ ኔትወርክ ኦኬ ንገረን 37 ያልከውን ክብረት ደህና ነህ? በቅድሚያ አለው ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ቅድምም እየሰማሁኝ ነበረ በመሃል ትንሽ እንትን እያልኩኝ ነው እንጂ ከቅድም ጀምሮ ስለ ታቦት እያወራህ የነበረው በጣም እንደውም ደስ እያለኝ ስሰማ ነበረ። አሁን ስታወሩ ደግሞ እንደውም ፍሪ ሆኜ አሁን እየሰማሁኝ ነበርና ርብቃ ላይ ነው እድሜዋ መቼ እንደተወለደች የማይታወቀው እስካሁን እንግዲህ እንደገባኝ እንጂ እንትና ይስሐቅ የተወለደው በዘፍጥረት ላይ 90 ዓመቷ ላይ ነው የሳራ ማለት ነው። በዚህ ዓመት ትወልጃለሽ። ቆይ ክብረት አሁን አየህ ጮማ የሆነ ነገር ነው ይዘህ መጣ። አየህ ልጁ ወጣ እንጂ አሪፍ መረጃ እንትን ትዝ አለኝ ታውቃለህ። እንደዚህ ያለና እኔ በዚህ መልኩ አላሰብኩም። ናገባ በሉት እስቲ ቆይ አሁን ዘፍጥረት ላይ ያው በ90 ዓመት ነው አይደል የሚለው? አዎ ዘፍጥረት አብርሃም 100 ወይም 99 እሷ ደግሞ ተወለደ የስንት ዓመት ነበረች? 90 ወይ 91 ነው የሚሆነው። እሱን ለማረጋገጥ እያወጣሁኝ ነው። 20 ማለት ነው 19 ላይ ነው። እሱን አላስታውስኩም እንጂ እንደተናገረው በአመቱ አቆይ በቀትርም ጊዜ በድንኳኑ ዳር ተቀምጦ ሳለ ቆይ አሁን ትዝ እያለኝ መጣ። አብርሃም ላሞቹ እነሱ ሚስት ሳራ ወዴት ናት አሉት። እርሱም የዛሬ ዓመት እንደ ዛሬው ወደ አንተ ሳራም ልጅ ታገኛለች። ሳራም በድንኳኑ በስተኋላ ሳቀች። በእድሜ ሸምግሏል፣ ፈጽሞ ልጅቶ ነበር። ሴቶች የሚደረግ ቁማ ቀርቶ ነበረ።
በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በእግዚአብሔርም አብርሃምን አለው እኔ ካረጀው በኋላ በእውኑ ወደዋለሁ ስትል ሳራ ለምን ሳቀች አለው። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት ወደ አንተ መልስ። ሳራም ስለፈራች አልሳኩም ስትል ካለች እርሱም አይደለም ሳቀች እንጂ አልሳት ይላል። እዚህ ጥቅስ ላይ 90 የሚል ነገር አላየውም። ኦኬ እኔ ለምንድን ነው 90 ብዬ አብርሃም ነው 99 የነበረው 97 አንድ ላይ ከሆነ እዛው እስቲ ዘፍጥረት 17 ነው። እስቲ እኔ ቋጥቼው ነው እዛው አካባቢ ይናገራል። ኧረ ወይኔ አላሁ አክበር አላሁ አክበር አላሁ አክበር። ኧረ ልጁን አስገቡት። ይሄማ አሪፍ ነው። ዘፍጥረት 17 ላይ ነው ያለው። ማሻአላ 90 ዓመት ይሆናት ሳራ ትወልዳለችን አለ። ከዛ ምን አለው? የዛሬ ዓመት አለ የዛሬ ዓመት ትወልዳለች ይላል ቁጥር 21 ላይ 90 እና 1 ስንት ይሆናል? 91 አካባቢ ያው አንድ ዓመት 91 ያዙልኝ ሳይቀላቀል ያዙልኝ 91 እሺ 91 እሷ የሞተችው በስንት ዓመቷ ነው? እሱ ደግሞ 127 መሰለኝ። እሱንም ጥቅስ 22 ላይ እናገኘዋለን። አንተ ነው ጥቅሶች ላይ እኔ በጣም እሺ 22 ላይ እናገኘዋለን። ችግር የለውም። እሺ ባቴልም ርብቃን ወለደ። እሺ ባቴልም ርብቃን ወለደ። ቆይ እሺ ነው ለሳራ እንዲህ ተባለ ለማርከው እንደነበር ሆነ። ባቴልም እሺ 22 በ127 ዓመቷ ዘፍጥረት 23 አንድ ላይ እንግዲህ 36 37 ልትለው ትችላለህ ይስሐቅን ማለት ነው። ቆይ እሺ የሳራ እድሜም 127 ዓመት ሲሆናት ሞተች ይላል። ከ127 ላይ ቀንሱ 91 ከ127 ሲቀነስ 91 ቀንሱ 36 አይሆንም 36 መሰለኝ 37 ነው። እኔ አክቹሊ ማቀው ኦፊሻሊ የይስሐቅ እድሜ ተብሎ ማለት ነው። እሷ ስትሞት 36 ያገባ አሁን 36 አገኘን 3 እና 4 የሚለው ላይ እሱ በሱ ነው ብዙ ጊዜ ካልኩሌሽን አሁን ግን ችግሩ እኔ ደግሞ ማነሳው እንትን በዘፍጥረት ላይ ኩፋሌ ላይ ያለውን እንስራውና ወደ አንተ እንመጣለን። ኩፋሌ ኦኬ እኔ የኩፋሌን እንኳን አላውቀውም። እሺ ቀጥሉና ስንት ነው? 14 ነው። አይ ኦርቶዶክስን እንምታው በጣም መምቻ አገኘው ምንም አላስተረፋቸውም በለው። ከዚህ በኋላ ኦርቶዶክሶች በቃ ምንም አይተርፉም። እሺ ኩፋሌ ላይ ንገረኝ ኤቨር። ምዕራፍ 14 የማን ልንገረው ኡስታዝ? የሳራን ኩፋሌ ንገረኛ። ኩፋሌ 14 ላይ ነው ያልከኝ? ሳራ የሞተችበት አመቱን ነው ወይስ የእድሜዋን? አይደለም ሳራ ከሞተች በ4 ዓመቱ ነው የተጋቡት የሚለውን አምጣው። መለቀቅ የለም። እሺ ሙሉ ታሪኩ እንዲገባን አንዴ ከ26 ጀምሬ ላንብበው። ስንት 14 26 እሺ 14 26 እሺ። ከዚህም በኋላ እጥፍነት ባላት ዋሻ ሬሳዋን ቀበረ። ሳራ በህይወት የኖረችበት መላ ዘመኗ 127 ሆነ። እነዚህም በሁለት ኢዮቤልዩ 4 ሱባኤና 1 ዓመት ናቸው። ሳራ በህይወት የኖረችበት ዘመኖቿ ቀን ይህ ነው። አብርሃም በተፈተነበት ጊዜ የታመነ ልቦናው የታገሰ ነው የተገኘበት ይህ የመከራ አሳር ነው። ለእርሱ ይሰጣት ዘንድ ከእርሱም በኋላ ለልጆቹ ይሰጥ ዘንድ እግዚአብሔር ስለ ከነዓን የነገረውን ነገር እምቢ አላለም። በዚያ ሬሳውን ይቀብር ዘንድ ቦታውንም ለመነ። የታመነ የሚታገስ ሆኖ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተብሎ ተጻፈ። በአራተኛው ዓመት ለልጁ ለይስሐቅ ሚስትን አጋባው፣ ስሟም ርብቃ ይባላል። ይህችኛውም የአብርሃም ወንድም የናኮር ልጅ የሚሆን የባቱኤል ልጅና የላባ እህት ናት። የአብርሃም ወንድም የናኮር ሚስት የሚልካ ልጅ ባቱኤልም ርብቃን ላባን ወለዳቸው ይላል። ከዚያ በኋላ ወቀበረው አብርሃም በተፈተነበት ታመነ ንብሩ መከራ 10 ዓመት። እሺ በአራተኛው ዓመትም ለልጁ ለይስሐቅ ሚስት በአራተኛው ዓመት አብርሃም በተፈተነበት የታመነና ልቦናው የታገሰው ነው የተገኘ ይህ መከራ 10 ነው። ለእርሱም ይሰጣት ዘንድ ከሱ በኋላ ለልጁ ይሰጣት ዘንድ እግዚአብሔር ከነዓንን የነገረው እምቢ አላለም። በዛሬ ሬሳውን ይቀብር ዘንድ ቦታ ለመነው። ታመነ የሚታገስ ተገኝቷልና በሰማይ ጽላት የእግዚአብሔር ወዳጅ ተባለ። በአራተኛው ዓመት አሁን እዚህ ጋር ነው እንትን የምትለው። በአራተኛው ዓመትም ለልጁ ለይስሐቅ ሚስት አጋባው፣ ስሟንም ርብቃ አለው። ይችም የአብርሃም ልጅ ምናምን እያለ ይናገራል። አሁን ፖይንቱ የምታመጣው ምንድን ነው?
ሳራ በሞተች በአራተኛው ዓመት ምን ብሏል? አግብቷታል። ይስሐቅን ዳረለት ማለት ነው። ዳረለት። አሁን ምንድነው የምታረገው? እሱ የ37 ዓመት ከሆነው ከ37 ላይ ስንት ትቀንሳለህ? ከ37 ላይ ስንት ትጀምራለህ? 4 36 ነው የሚለው። ከ127 ላይ 91 ስትቀንስ 36 ይሆናል። ከ36 ላይ 4 ስትደምርበት ስንት ይሆናል? 40 ይሆናል። ያገባት በስንት ዓመቱ ነው ይላል? ያገባት አይናገርም። በአራተኛው ዓመት አገባት ነው የሚለው። ግን እሷ የተወለደችው እሷ ከመሞቷ ልስታ እንደዛ ከሆነ ባይብል ላይ ደግሞ ልስት እንትን ላይ እሺ ጥቅስ ላውጣ። ኡስታዝ አንድ ነገር እዚህ ጋር ልጨምርልህ። 90 በሚለው ላይ ብትይዘው ጥሩ ነው። ለምን መሰለህ? አሁን እያየሁት ዘፍጥረት 17ን አብርሃም የ99 ዓመት ሆኖ ነው የተገለጠለት እግዚአብሔር እና ምን አለ መሰለህ? አብርሃም አሁን እሷ 90 ነበረች፣ እሱ 99 ነበር። በ89 ተወለደ። ቆይ ይኸውልህ 89 ሊሆን ይችላል የእሷ በዛ ታይም። ለምን መሰለህ ያልኩት? አብርሃምም በግንባሩ ወደቀ ሳቀም፣ በልቡም አለ የ100 ዓመት ሰው በውኑ ይወልዳልን? ስለዛሬ ዓመት ነው እያወራ ያለው ማለት ነው። 99 ዓመት ሆኖ ነው እንደዚህ የሚለው። ስለዚህ 90 ዓመት የሆናትም ሳራ ትወልዳለችን ሲል አሁን ሳራ 90 ዓመቷ ነው ሳይሆን ምናልባት 90 ሆኗት ትወልዳለች ወይ የዛሬ ዓመት። ስለዚህ የወለደችው አክቹአሊ በ90 ዓመቷ ሊሆን ይችላል፣ በ91 ሳይሆን። ሰሚ ገብቷል? አዎ ግን 37 ኦፊሻሊ የማውቀው እሱ ስለሆነ አሁን እያየሁት ነበር ደግሜም ማለት ነው። 37 በሚል ነው ቢያዝ የሚሻለው ብላለሁ። ቀጥሉ። ስለዚህ ሲያገባት ዘፍጥረት 25:20 ላይ ይስሐቅ 40 ዓመት ሲሆነው ርብቃን አገባት ነው የሚለው። በ40 ዓመቱ ነው ያገባት። እሱም ትክክል ነው። እሺ አሁን ኤቨር ርብቃ መቼ እንደተወለደች መጽሐፈ ኩፋሌ ላይ የሚናገረው ነገር አለ? ኖ እዚህ ላይ ጠቀሰው የናኮር ልጅ መሆኗንና ማን ነው የናኮር የልጁ እንትን ልጅ የባቱኤል ልጅ መሆኑን ነው የሚገልጸው እንጂ ስፔሲፊካሊ የጠቀሰው ነገር የለም። ግን ዘፍጥረት ላይ ምዕራፍ 22 ላይ እሷ እንደተወለደችና ቀጣዩ ምዕራፍ ላይ ደግሞ ሳራ እንደሞተች ነው የሚናገረው። ክሮኖሎጂ የሚያሳየው ሳራ ከመሞቷ በፊት መወለዷን ነው የሚያሳየው። ይሄም መስማማለሁ በፊት በሚለው አሁን እሺ ቀጥል። እንትኑን ነው ያጣሁት ራሱ። አሁን ሳራ ስትሞት እሱ የ36 ዓመት ሰው ነበረ። ከዛ በኋላ ደግሞ ርብቃ ሳራ ስትሞት የስንት ዓመት ልጅ ነበረች የሚለው ነገር ኩፋሌ ላይ አለ? ያንን አይገልጽም። በአራተኛው ዓመት እሱ ነው የምልህ። ማን ነው ርብቃ ተወልዳ ሳራ በምን ያህል ታይም ፍሬም ውስጥ ነው የሞተች ነው አሁን ጥያቄው ሆኖ አይደለ? መሆን ያለበት እንደዛ ነው። አሁን ለምሳሌ በእንትን ላይ ኮይንግ አብርሃም ልጁን በሞሪያ ተራራ ሲወስደው ርብቃ ተወለደች ይላል ራሺ ዘፍጥረት 25:20 ላይ። ያኔ ሳራ ሞተች ይላል። ሳራ ስትሞት ርብቃ ተወልዳ ነበር ይላል። ይስሐቅም ሄደው በዛን ሰዓት ነው ብሎ ነው የሚያስቀምጠው። ሁለት ታይም ፍሬሞች ማስቀመጥ እችላለሁ እዚህ ላይ። አንደኛው ይስሐቅ ሊሰዋበት የሄደው ታይም ፍሬሙ አለ። በዚህ ኢዮቤልዩ ችግር የለም። አሁን ርብቃ መቼ ተወለደች ነው የሚለው። ዋናው ነገር መቼ ተወለደች የሚለውን ነው። ርብቃ መቼ ነው የተወለደችው የሚለው ነገር አይገልጽም። ራሺ ላይ ነው የምታገኘው። ኩፋሌ ላይም ዘፍጥረት ላይም አላገኘንም። ምናልባት እዚህ ጋር እንግዲህ እዚህ በፊትም ይሄ ነገር ተነስቶ ነበር እና የርብቃ እድሜ እንጂ የማይታወቀው የይስሐቅ ሙሉ በሙሉ ግልጽ ነው። በመጽሐፍ ቅዱስ ብቻም እንኳን ቆመን ማለት ነው። የይስሐቅ 37 ብዬ ነው ማምነው። 36ም ቢሆን ያን ያህል እንትን ላይኖረው ይችላል። ሲያገባ ደግሞ 40 ነው። እሱም ኦፊሻሊ አለ እና በ4 ዓመት ልዩነት ውስጥ ነው። አሁን የርብቃ እድሜ ሲነሳ እኔ የምለው እንዲሁ ተወልዳ ነበር። አሁን ስለ ይስሐቅ ትዳር ሊያወራ እየተዘጋጀ እየተንደረደረ እንጂ ወዲያው ተወለደች የሚለውን አያስይዝም። ማለትም ልክ እንትና ስትሞት ማለች ሳራ ስትሞት
ሳራ ተወለደች የሚለው ነው። ተወለደች የሚለው ራሺ ላይ ነው ያለው እንጂ ባይብል ላይም ኩፋሌ ላይም የለም ነው ነጥቡ። አዎ እኔ ራሺም ተሳስቷል ብዬ ደግሞ የማገትበት ለምንድን ነው ሲፈልጋት የአብርሃም አገልጋይ ሄዶ ሲፈልግ ሚስቶችን እያጠጣች ውሃ ማለት ነው። የ3 ዓመት ልጅ ልትሆን አትችልም ወይም የ4 ዓመት እንስራ እሱ ብላቴና ነው የሚለው። ብላቴና ማለት ህፃን ልጅ ናት። ብላቴናው ለምሳሌ ብላቴና የሚለው ነገር ብላቴናው የሚለውን ኢየሱስን አሁን ሲፈልጉት ራሱ ብላቴናው ይላል። ብላቴና በሚል ብላቴና ማለት ህፃን ልጅም ሊሆን ይችላል ራሱ ባይብል። አዎ ሁሉንም ያጠቃላል። ግን ከእንትኑ ስታየው ከታሪኩ ስታየው ተወልዳ ነበር ብለን እንይዛለን። የአብርሃም አገልጋይ ደግሞ ሲያገኛት ኦሬዲ እንዲህ ስራ ምናምን የምትሰራ እሱን ሁሉ በመጽሐፍ ቅዱስ ላይ ቆመን መናገር እንችላለን። ዘፍጥረት ላይ ብቻ ማለት እንስራው ምናልባትም ዝም ብሎ የአሻንጉሊት አይነት እንስራስ ቢሆን ትንሽዬ ቢሆን አይ እንዴ ኡስታዝ እንደውም ታጠጣለች በጎቼ። የእንስራው መጠን ቆይ እስኪ እኔም ላውጣው። ግን ምን መሰለህ የሚለው ከማስታውሰው ስራ እንደየአቅሙ እንደየልጅቷ መጠን ሊለያይ ይችላል። ስለዚህ እንደዛ ብለን መደምደም አንችልም። አሁን የእንስራው መጠን ላይ እንትን አይደለም። ቆይ ስንት ላይ ነበረ ማን ነው አገልጋዩ ያገኛት? ደግሞ ወዲያው ያው 17 አካባቢ ነው የሚሆነው 18 ኦኬ አይደለም እንጂ ምንድነው የማወራው? ኦኬ ምን ይላል? 14 ላይ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችህም ደግሞ ጠጣሉ የምትለኝ ቆንጆ ለእርሷ ለባሪያህ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬም ምሕረት እንዳደረግ ካውቃለሁ። ይህንም መናገሩን ሳይፈጽም ነው ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ልጅ የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃትም ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ጠጥችኝ ዘንድ ለምን? እሺ ውሃ ቀድታለች በእንስራዋ፣ እሱንም እንያዝ። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎችህ ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች። አሁን ይሄ እንግዲህ በተጻፈው ብቻ ከሄድን ምንድነው ውሃዋ ኖርማል የምትቀዳ ይመስላል። ይሄ መጠን ነው ብዬ አልናገርም። አሁን ግን የአሻንጉሊት አይነት አይደለም። ፈጥናም እንስራ ማጠጫ ውስጥ ገለበጠችው። ደግሞ መሰለህ አብዛኛውን ከራሺ አንጻር ራሺ ዘፍጥረትን ባስቀመጠበት አንጻር ነው እየሄድን ያለ ነው እንጂ ባይብል ላይ በግልጽ የተቀመጠ ነገር የለውም። የጋብቻ እድሜም በዚህ እድሜ ነው የሚባልም ነገር የለውም። ስለዚህ እኛ የፈለግነው ነገር ምንድን ነው? አይሻ ላይ ለሚነሳው ጥያቄ ነው። አይሻ ላይ በ6 ዓመቷ ነው የተዳረችው የሚል ነገር አለ። በ9 ዓመት ልጅ እሷም ራሷ ብላለች፣ የወር አበባ አይ ነበር የ9 ዓመት ልጅ ሆኜ ብላለች። ከዛ አንጻር ነው እኛ የምናየው ሐዲስም ማለት ነው፣ ሐዲሳችን የምናየው ማለት ነው። የጋብቻ አንድ ሰው ማግባት የሚችለው አንድ ሴት ለአቅመ ሐዋ ስትደርስ ነው። ለአቅመ ሐዋ ደግሞ ለመድረስ የወር አበባ ንዑስ ምልክት እንጂ አብይ ምልክት አይደለም። አብይ ምልክት ተጻቦ ነው። ተጻቦ ታውቃለህ? ክብረት አላውቅም። ቫጂናል ሉብሪኬሽን ይባላል። ሴት ልጅ የምታመነጨው ፈሳሽ ነገር አላት። ያ ነገር ስታመነጭ ምልክቶች አሉ በሳይንስ ማለት ነው። አንድ ሴት ልጅ ለአቅመ ጋብቻ የደረሰች ሴት ስትሆን ብልቷና ብብቷ አካባቢ ላይ ፀጉር ማብቀል፣ ጡቷ የሚያጎጠቁጠው ነገር፣ ዳሌዋና ጭኗ ደግሞ የሚያነጠንጠው ነገር ላይ ሲታያ ምልክቶች ያኔ ምን ይባላሉ? ተጻቦ ማየት ጀምራለች ማለት ነው። ሴት ልጅ ተራክቦ ለማድረግ ዝግጁ ናት። ግን ተራክቦ ለማድረግ ዝግጁ ሆና ተጻቦ ወይም ደግሞ በእንግሊዝኛ ቫጂናል ሉብሪኬሽን የሚባለው ፈሳሽ ማየት ከጀመረች በኋላ ግን የወር አበባ ሳታይ ለረጅም ጊዜ ልትቆይ ትችላለች። የወር አበባ ለምንድን ነው የሚጠቅመው? ጽንስ ነው። እንቁላሉ ስፐርም ሴሉን ሲያገኝ ጽንስ መሆን ይችላል። ስለዚህ አንድ ሴት ልጅ ለአቅመ ሐዋ ደርሳ ለ5 ለ6 ዓመት የምትቆይበት ጊዜ አለ። ፔሪድ ሳታይ ማለት ነው፣ የወር አበባ ሳታይ ማለት ነው። ስለዚህ አንድ ሴት ልጅ የወር አበባ ከማየቷ በፊት ማግባት ትችላለች። በኢስላም የሚታየው የወር አበባ አይደለም። የሚታየው በኢስላም የሚታየው ምንድን ነው? በዋነኝነት አብይ ምልክት የሚባለው ተጻቦ የሚባለው ነገር ነው። ይሄ ነው ትምህርታችን የኛ። አዎ እሱ ራሱን የቻለ ደግሞ ርዕስ ነው። እኔ ሲጀምርም አውቃለሁኝ እነዚህ ውይይቶች የሚነሱት ምን ላይ እንደሆነም፣ ግን ሁለቱም ሳይድ ላይ ጠንካራ ጥያቄ አለ ብዬ አላምንም። እናንተ የምትመልሱት አሁን ለምሳሌ አናቅም
እኔ በተለይ አላቅም ስለ አይሻም ናቹራል እንትን ምን ላይ ደርሳ እንደነበረ ምናምን እና ምንም ጥያቄ አላነሳም። ያን ያህል ጠንካራም ጥያቄ ነው ብዬ አላምንም ከክርስቲያኑም ሳይድ ሲነሳ እንዲሁ እንትን ፐርሶናሊቲ ላይ ከሆነ በስተቀር እና ደግሞ ሱና ነው ሲባል የደረሰች ናት። በቃ የደረሰች ከሆነ በዚህ እድሜ ብቻ ተግባ ሳይሆን በዚህ እድሜም ትሆን ምንም ትሆን የደረሰች ታግባ ከተባለ በቂ መልስ ተሰጥቷል ብዬ አምናለሁ። ለሱ መልስ የርብቃም ይሆናል ብዬ አላምንም። ርብቃ ራሱ በ3 ዓመት አገባች ቢባል ራሱ ማለት ነው። ነገር ግን ከመጽሐፍ ቅዱስ የምናገኘው የርብቃ እድሜ አይታወቅም ነው። ራሺ ደግሞ 3 ዓመት ካለ ከዚህ በፊትም ይሄን ነገር ሰምቻ 3 ዓመት የሚለው አሳማኝ አይደለም በምልበት ደግሞ እድሜዋ ስለተነገረ ሳይሆን ከተግባሮቿ ካደረገችው ማለት ነው። ሁለቱም በየርዕሱ ተይዞ ቢወያዩት መልስ አለው ብዬ አምናለሁ። ከልህና ከእንትን ከወጣን ማለት ነው። ሌላ አንድ ልልህ ነበረ ረሳሁት። እሺ ኤኒዌይ እንደዛ ነው ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 6 ላይ ራሱ የቲሞችን ጋብቻ እስኪደርሱ ድረስ ፈትኗቸው ነው የሚለው። ጋብቻ እስኪደርሱ ድረስ ነው የሚለው። ጋብቻ ኢዛ ነው የሚለው አረብኛ። ኢዛ ማለት ጊዜ ማለት ነው የሚያመለክተው እዛ ጋር ማለት ነው። እስኪደርሱ ድረስ ጋብቻ እስኪደርሱ ድረስ በለጉ ነው የሚለው። በለጉ ማለት ለጋብቻ ነው ራሱ። በለገ ከሚለው ነው ለጋብቻ በሰለ ነው ራሱ። በለገ ለምሳሌ ለጋብቻ በሰለች ነው። ባሊግ ማለት ራሱ ለጋብቻ መብሰል ነው ራሱ። ባሊግ ማለት ራሱ አቅመ ጋብቻ ፑበርቲ ነው ምናምን የሚሉት በእንግሊዝኛ ላይ እሱ ነው። አሁን በሱና ሲታይ እንግዲህ ምንድነው እናንተ ብላችሁ አሁን ለምሳሌ ነብዩ መሐመድ ያደረጓቸው ነገሮች ሁሉም ነገር እንደ ሱና ይወሰዳል አይደለ? የአይሻ ጋብቻ ላይ እንዴት ነው ሱናው የሚተረጎመው? እድሜዋ 6 ነው በሚለው ነው ወይም 9 ነው በሚለው ነው ወይስ ደርሳለች በሚል ነው የምትተረጉሙት? እዛ ላይ ኮን ጥያቄ 9 ዓመት ነው የደረሰችው። በ9 ዓመት ነው የደረሰችው ማለት ነው። ኢህቲላም ማለት አለች። ኢህቲላም ታውቃለህ? በኢስላም ቫጂናል ሉብሪኬሽን የሚባለው ነገር ተጻበው የከረፔዛዊ ፈሳሽ ማለት ነው። ከረፔዛ ማለት ደርሳለች ነው። አዎ በቃ እሱ ነው መልሱ ብዬ ነው ማለት ነው። የኛ እንትን ነው እንደዛ ነው። እሷም ብላለች 9 ዓመት ላይ አንድ ሴት ልጅ በ9 ዓመት ደርሻለሁ ብላለች። ራሷን ባለቤቷ ከሁሉም በላይ ማለት ነው ደርሳለች እንደዛ። ሁለተኛ ነገር ደግሞ በጣም ምንድነው እናቴ በጣም ትቀልበኝ ነበረ ማለት በጣም ታበላኝ ስለነበረ ሰውነቴ በጣም ትልቅ ነበረ እና እንደውም ከትልቅነቷ የተነሳ አንድ ጊዜ ሩጫ ሮጠው ራሱ ረሱል ሰለላሁ ዐለይሂ ወሰለም አሸነፏት። በሩጫ ቀድሞ ማለት ነውና አሸነፍኩሽ ብለው እንትን አሏት፣ የሆነ ቀለዷት ማለት ነው። ከዛ ያው ወፍራም እንደነበረች ምናምን ይነገራል እና ከዛ አንፃርም ነው የሚታየው። ያ በራሱ ችግር የለውም። ግን አንድ ሴት ልጅ በኢስላም ማግባት ያለባት ለአቅመ ሐዋ ከደረሰች ማግባት ትችላለች። ለአቅመ ሐዋ ስትደርስ ደግሞ ምልክቱ የራሱ የሆነ አለ። ራሱ ቫጂናል ሉብሪኬሽን የሚባለው ነገር መኖር አለበት። ኢህቲላም ይባላል በኢስላም። ኢህቲላም ሰምተህ ከሆነ ማለት ነው። አይ ቲንክ ቃሉን አላስታውሰውም እንጂ አዎ መድረስ አለባት እንደዚህ የሚሉትን ነገሮች አይዲያዎች ሰምቻለሁ። አዎ ለአቅመ ሐዋ ከደረሰች በቃ ለአቅመ ሐዋ መድረሷ እንትን የሚያሳየው እንዳልኩ ነው። ምልክቶቹ አሉ፣ አካላዊ ምልክቶች አሉ። እሱ ነገር ከእንትን ካለ ያ ነገር አለ የለም የሚለውን ራሷም ትናገራለች። የሆነ ፈሳሽ ነገር አለ። ከዛ በኋላ ተራክቦ ማድረግ ዝግጁ ናት። በቂ የሆነ ዝግጁታ ማግባት ትችላለች። አዎ ስለዚህ እኔ ለሁለቱም ሳይድ እንግዲህ እዚህ ላይ የምለው አንደኛ አይሻ ላይ የሚነሳው ያን ያህል ጠንካራ ጥያቄ አይደለም ከክርስቲያኑ ሳይድ ማለትም ደርሳለች የሚል ኦፊሻል እንትን ካለ ማለት ነው። ስለዚህ በቃ አዶለሰንት ነች እሷ ደርሳለች፣ ባዮሎጂካሊ እድሜዋ እንትን በቃ ተመልሷል። ከእናንተ ሳይድ ደግሞ ለሚለው ኮሜንት ምንድነው የርብቃም መልስ አይሆንም ማለት ርብቃ ራሱ 3 ብትሆን ማለት ነው ለመሰለ ኖርማሊ የኛ መጽሐፍ እኮ አይደለም ሲጀመር ጀምሮ ራሺ በዛ ላይ በዘፍጥረት ላይ ባስቀመጠው ነገር ነው እኛ እየሞገትን ያለው እንጂ አንድ ሰው ራሺን አልቀበልም ካለ እንትን አትልም እኮ አትጨቃጨቅም። ራሺን አልቀበልም ካለ የኛን እንትን የጋብቻ በስንት ነው ማግባት ያለበት አንድ ሰው አንድ ሴት ልጅ በስንት ዓመቷ ነው ማግባት ያለባት ምን ስትሆን ነው ማግባት ያለባት ብለ ኖርማል መጠየቅ ነው ያለበት። ክርስቲያኖች መልስ አይሰጡም እንደዛ አይነት ነገር መልስ የለም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ረሱል ሰለላሁ ዐለይሂ ወሰለም አይሻን ሲያገቧት 9 ዓመት በነበረችበት ሰዓት ላይ ተቃውሞ ያመጣ የለም። ኢቨን እኮ አቡበከር እኮ የሳቸው ባልደረባ የነበረ ነው ገብቷል ሲሰጣቸው ማለት ነው ሲድር ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ በዛን ጊዜ የነበሩ ቁረይሾች ራሱ
ረሱል ሰለላሁ ዐለይሂ ወሰለም የሚቃወሙበት ብዙ 4-5 ምክንያቶች ነበራቸው። አንደኛ ባለቅኔ ነው ይላሉ፣ ጠንቋይ ነው ብለዋቸዋል፣ ከአህሉል ኪታቦች ይኮርጃል ብለዋቸዋል፣ ድግምተኛ ነው ብለዋቸዋል፣ እብድ ነው ብለዋቸዋል። ግን በጋብቻ ጉዳይ ላይ ይሄ አላግባብ የሆነ ጋብቻ ለአቅመ ሐዋ ያልደረሰች ሴት እንትን ብለዋል ምናምን ብለው ክስ አላቀረቡ። ኢቭን ሙስተርሺቅ ታውቃለህ? ሙስተርሺቅ የሚባሉት በእኛ ሙስተርሺቅ የሚባሉት ኦሪየንታሊስቶች ይባላሉ። የመካከለኛው ምስራቅ ጥንተ ነገር የሚያጠኑ እስከ ሚድ 19 ሴንቸሪ ድረስ አንድ ቀንም ይህን ነገር አንስተው ታያውቁ። ሙስተርሺቆች ማለት ሙስተርሺቅ ማለት መካከለኛው ምስራቅ ጥንተ ነገር የሚያጠኑት ወይም ኦሪየንታሊስቶች የሚባሉት ማለት ነው። ኦሪየንታሊስቶች አንድ ቀንም አንስተው አያውቁም። እነሱ በተለያየ ነገር ላይ ሲተቹ በጣም ታያቸዋለህ ለረጅም ዓመት። ነገር ግን በዚህ ዙሪያ ላይ አንድ ሰው አንስተው አያውቅም። ይሄ ጥያቄ የመጣው አሁን የፖስት ሞደርን ጄኔሬሽን በኋላ ላይ ነው የመጣው። ራሱ የድህረ ዘመናዊ ዘመን የሚባለው ራሱ ማለት ክላሲካል ኤጅ አለ፣ ሚድል ኤጅ አለ፣ ከዛ በኋላ ሪፎርሚንግ ኤጅ አለ፣ ከዛ በኋላ ሞደርን ኤጅ አለ፣ ፖስት ሞደርን ጄኔሬሽን አለ። ስለዚህ አሁን ክላሲካል ላይ የነበረውን የጋብቻ ትራዲሽን ላይ ያለውን ፖስት ሞደርን ኢራ ላይ የነበረውን ፖስት ሞደርን ጄኔሬሽን ላይ የነበረውን ስታንዳርድ ወስዶ መመዘን ማለት ምን ይባላል? ሂስቶሪካል ፋላሲ ይባላል። እዚህ ጋር ግን እዚህ ላይ ሊነሳ የሚችለው ምን መሰለ? አሁን በታሪካዊ ህጸጽ የማይሆነው ነገርየው በራሱ ጠንካራ ጥያቄ ነው ብዬ ሳይሆን፣ ነገር ግን መነሳት ይችላል ጥያቄው የምለው ለምን መሰለ? እንደሱና በምትከተሉት አውድ ነው የሚነሳው። ለምሳሌ በዛ ጊዜ ተደርጓል አልፏል አይደለም። የነቢዩ መሐመድ ያደረጓቸውን እንደሱና እንከተላለን ስትሉ በምን መንገድ ነው የምትከተሉ ተብሎ ሊነሳ ይችላል። አሁንም ቢሆን ማለት ነው። ምክንያቱም አሁንም በእድሜ ሳይሆን ለአቅመ ሐዋ ከደረሰች ሴት ልጅ ማግባት ይቻላል። አሁንም እንደዛ ነው። እሱ ነው መልስ የምለው እኔ አሁን እንጂ አሁን ፋላሲ አሁንም ልልህ ያልኩት አሁንም ቢሆን ለምሳሌ በእድሜዋ ከደረሰች ያግቡ ትጋባ የሚለው ነገር እንደሱና ከወሰዳችሁት አሁንም ሆነ የ1400 ዓመት በፊትም ሆነ ያው ነው። ለእናንተ ታሪካዊ ፋላሲ አይሆንም ልልህ ፈልጌ ነው። መልሱም የሆነው በቃ ሱናውን በፕሪንሲፕል ነው። ብቻ ሳይሆን እኮ ፋላሲ ያልኩት እኮ መዳረዋን ነው። በ6 ዓመቷ ነው የታጨችው ለረሱል ገብቷል። በ6 ዓመት ይድራሉ። በልጅነት ልጄ ለልጅ ምናምን ይባላል እና ያ ነገር ለምን ሆነ ብለውም የሚጠይቁም ሰዎች ስላጋጠመኝ ነው። ለምን ሆነ ይሁን እንጂ እኔ ያን ኤኒዌይ ሞራሊቲ ላይ ከሆነ ፕሪንሲፕሉን ነው የምንወስደው፣ እድሜውን አይደለም የምንወስደው የሚለው አጥጋቢ መልስ ይመስለኛል። እንዲሁ እኔ በሆነ እኔ ለምሳሌ አንድ ነገር ቢነሳ አንድ ሰው የሐዋርያት እንደዛ ቢያደርግ ያደረጓቸው ነገሮች አሉ አይደል? እኔ ለምንድን ነው የምትከተለው ካሉኝ በቃ ይሄ ፕሪንሲፕል አለ እንደዛ ብዬ መልሳለሁ። ከዛ በኋላ ጥያቄው የሚያነሳ ሰውም ትክክል አይመስለኝም። ሌላው ለዚህ የነበረው አሪፍ ነገር ጽፎ ነበረ ረሱል ሰለላሁ ዐለይሂ ወሰለም። ያኔ እሷ የ6 ዓመት ልጅ በሆነች ጊዜ አሻንጉሊት ላይ ተጫወት ነበር ብሎ ቀለቡት፣ አድሚኖቹ ሰረዙበትና አሻንጉሊት ነበራት ይላሉ። የ6 ዓመት ልጅ ሆና ለዛ ነው 3 ዓመት መጠበቅ የተጠበቀው። ልጅ ነበረች። የ6 ዓመት ልጅ ከሆነች አሻንጉሊት ትጫወት ነበረ የሚል ጽፎ ነበረ እና ልክ ነው ማለት ነበረ ራሱ ሐዲሱ ማለት ነው። ምንም የሚያሰርዝ ነገር የለውም ራሱ ማለት ነው። አንዳንድ ሰዎች ዝም ብለው ለብሽሽቅ ነገር ስለሚጠቀሙበት ነው። እና እሱን ነው እኔ የማየው። ይሄ ነው የወር አበባ በ6 ዓመት ልጅ ታያለች ብለን አናምንም እኛም ራሱ። ግን እውነታው ምንድን ነው? 6 ዓመት ልጅ ላይ ያለች ልጅ ስለነበረች 9 ዓመት እስከምደርስና ለአቅመ ሐዋ እስከድረስ ድረስ ተጠብቆ ነበር ነው ፖይንቱ። በቃ እና 9ም ራሱ ለጋብቻ የምትሉት በመድረስ ላይ ነው እንጂ ቁጥሩ ላይ አይደለም ነው አይደል? በትንሹ ነው የሚለው በኢስላም አስተምሮት በትንሹ 9 ዓመት ነው ለአቅመ ሐዋ እንጂ አንድ ሴት ልጅ ሊያደርስ ትችላለች 14ም 13ም 11ም። እኔ ማቃቸው ሴቶች አሁን አለ የእቴ ልጆች በ10 ዓመትና በ11 ዓመት አይተዋል። የወር አበባ አዩ ተብሎ ተነግሯል። ለምሳሌ ማቀው አንዴ ደግሞ ያየሁት ደግሞ 15 ዓመት ድረስ የወር አበባ ያላየች ልጅ አለች። ግን በደንብ በስነስርዓት እንደዚህ ሰውነቷን ስታየው ምናምን እንትን ነው። ግን በቃ ጤነኛ አይደለም ተብሎ ሐኪም ቤት ሁላ ተወስዳ፣ ነገር ግን እንትን ነው አንዳንዴ ይዘገያል ተብሎ ነው መልስ የተሰጠው።
እንዲህ አይነት ነገር አለ። ከሰው ወደ ሰው ከሴት ወደ ሴት ይለያያል። ስለዚህ ያ ነው ያ ነው ያለው ነገር። ኢንሻአላህ ለዛሬ አይበቃንም። ኡስታዝ ማታ ላይ ማሂ እመጣለሁ ጥያቄ ጠይቃለሁ ምናምን ብላ የዋሽታ ሆነች። ማሂ እስታበላለች። ማሂ ጥያቄ ነበራት እና ጠይቃለሁ እስልምና ላይ ጠይቃለሁ ብላ ከዛ ስንጠብቃት የለች። ግን ሌላ ቀን ግን እመጣለሁ ብትለኝም አልመጣም ከዚህ በኋላ ትላለህ እንድትመጣ ስትፈልግ ታችኳለች። ኡስታዝ ቀጥሉ። ቴንክ ዩ ኡስታዝ፣ መልካም ጊዜ። እሺ አትውጣ ሁን እዚሁ። ምናልባት እሷ ካለች እሷን ላውራትና ማታ እመጣለሁ ምናምን ብላኝ በዛው ጠፋች። ለዛ ነው እንጂ እስልምና አሁን አትወጣም አንተ? እሷን አስተናግጄ እወጣለሁ። ግን ዝም ብለህ ቁጭ በል አንተም። እርግጠኛ መሆን እንችላለን ማለት ለምሳሌ ይስሐቅ ለመስዋዕት ከቀረበ በኋላ ነው ርብቃ የተወለደችው። ከዛ በኋላ ደግሞ ሳራ እንደሞተች ነው የሚያሳየው። ስለዚህ አትሊስት በሁለቱ መካከል እንደተወለደች ግልጽ ነው። ስለዚህ ይስሐቅ ለመስዋዕት የቀረበበት እድሜ ማወቅ ከቻልን ሳራ የሞተችበትም ከታወቀ በመሃል ያለው ቦታ ላይ ነው የምትወለድ የምትችለው። ማለትም 5ም 6ም 10ም ዓመት ይሁን በመስዋዕቱና በሳራ ሞት መካከል ያለው ከባድ ነው። ርብቃ የተወለደችበትን ጊዜ ባይብል ላይና ኩፋሌ ላይ አላገኘውም ሪፈረንስ ፖይንት። እንዳለው ያን ባይብል ላይ ካለ እዛ ላይ ነው አደጋ። ባይብል ራሱ አደጋ ውስጥ ነው የሚሆነው ማለት ነው። ለምን ርብቃ ራሱ እንስራ ትሸከም ነበረ ብቻ ሳይሆን ታወራው ነበረ። ምን ፈለክ ምናምን እያለች ታወራው ነበረ። አንድ የ4 ዓመት ልጅ እንደዚህ አይነት ዲያሎግ ታደርጋለች ተብሎ ለማሰብ ሎጂካሊ ብዙ አይደል ክብረት እንደዛ ነው አይደል? ዲያሎግ ስታደርገው ነበረ። የሆነ የበሰለ ነገር ነው አነጋገሯ። አዎ እዛ ላይ እንትን ማለት እንችላለን። አሁንም ይሄ የመስዋዕቱ ጊዜም እሱንም እንደገና ማየት አለብኝ። ግን ትንሽ ልጅ እንደሆነ ጥናት ይፈልጋል። አዎ ጥናት ይፈልጋል። እኔ ጥናት አጠናለሁ። ግን እንዳልኩ ራሺ ከሚያደርገው ነገር አንጻር ነው እኔ የጻፍኩት ስለ ርብቃ ጋብቻ ብዬ የጻፍኩት። ከዛ አንጻር ነው ኢንፎርሜሽን አለ ነው መረጃ ባይሆንም ማስረጃ ባይሆንም መረጃ የያዙት ነው ብዬ የርብቃን ጋብቻ ያመጣሁት እንጂ እኔ ምንም አያደርግልኝም። በራሴ በሐዲስ ራሱ ባለው ነገር ኮንቴንት ሳይንቲፊካሊ በሆነ መንገድ ባዮሎጂካል በሆነ መልኩ መልስ መስጠትም ይቻላል ነው የኛ መልስ። በቂ የሆነ መልስ እንሰጣለን። ግን ለንጽጽር ያክል አንዳንዴ እንደዚህ አይነት ነገሮች ይመጣሉ ከሚለው አንጻር ነው። ኢንሻአላህ ርብቃ በስንት ዓመቷ ተወለደች የሚለውን ነገር ቢብሊካሊ የሆነ ኤቪደንስ ካለ ጥናት እናጠናለን። ያው ማናቃቸው ብዙ ነገሮች ስላሉ ማለት ነው። ኢንሻአላህ ሉጣኒ ኢንሻአላህ እኔም ቼክ አደርጋለሁ ከቻልኩ። ዘክላ ኦኬ ማሂን እናስተናግድና እኔም ልውጣ። ይሄን ይመስላል። ኡስታዝ አንተን ትንሽ እናቴን ስላመመት ዱአ አድርጉልኝ። በቃ እኔም ልውጣ። ኢንሻአላህ አላህ አፍ ያድርጋት። ስንት ዓመትሽ ነው አንቺ ትንሿ? እኔ 17 ዓመትሽ። ኦኬ ታይ ድምጽሽ አነስ አለብኝና ማለት ነው። ራሱ 3 መንታዎች ናቸው? አይ ታናናሾቼ ናቸው 3 መንታዎች። 3 መንታዎቹ ታናናሾች ናቸው ሶስቱም? አዎ። ወንድ አለ? አዎ አንድ ወንድ አለ። አንድ ወንድ 2 ሴቶች ናቸው? አዎ። ሁላችሁም ሰልማቸዋል? አዎ። ከዛ ማዘር ነው መጨረሻ ላይ ሰለመችው አይደል? አዎ። ማሻአላህ አላሁ አክበር ማሻአላህ። አሪፍ ነው። በርቱ። እሺ አይዟችሁ። እሺ በቃ መልካም ጊዜ ይሁንላችሁ። አላህ አፍ ያድርጋት። ዱአ አድርጉላት። ዱአ አድርጉልኝ አሞኛል ብላለች። ዱአ አድርጉላት። ደግሞ ስምሽን ቀይሪ በሏት። እሺ እናታችሁን። እሺ አቃተኝ ተዊ ልኑርበት እያለች ነው። ማን ነው የሚወተውታት? ሌላ ስም ሌላ ፕሮፋይል ታደርግ። እሺ ማሻአላህ። አይ ካፊር እያለች አቃት ነበር እናታችሁን በቪዲዮ በምናምን ተወጣ ነበርና እናንተ ሰልሙ በጣም ደስ ብሏት ነበር። እንኳን ሰለሙ ምናምን ምትልናት ለመጀመሪያ ጊዜ እሷን ነበር ያየሁትና መጨረሻ ላይ በቃ ቀለበት ውስጥ እሷም ገባች ማለት ነው። ማሻአላህ ተባረካል።
እሺ ማሂ እናውራ ወይስ የሚመች ቦታ አይደለም ያለሽው? እኔም በቃ እንትን እላለሁ። ኡስታዝዬ ሰላም፣ እንዴት ናችሁ? የሚመች ቦታ አይደለሁም። እንግዶች በቃ ሌላ ቀን መሆን ይችላል። ሌላ ቀን አውራ። አመሰግናለሁ። ችግር የለም። ሌላ ቀን መሆን ይችላል። ግድ አይደለም ዛሬ ራሱ እንጀራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኔ እንኳን የገባሁት እንግዲህ ረባሹ ነው ከሆነ አላውቅም። ይሄ አዶናይ የሚል ከቅድም ጀምሮ አንዳንድ ይልካልና የምንፈልገው እንደሆነ አይታወቅም ብዬ ካላወቃችሁት ብዬ አይ እንትን አለ እኮ። እሺ እናስገባው። ዊልዳንን የራሴ ስለሆነች ዊልዳን ላውርዳትና ላስገባው። አይ ገብቶ ነበር የሆነ ጫጫታ ውስጥ ሲገባ ነው የወረደው። አልነበርኩም። አይ እንደው ሲጽፍ ስላየሁት ነው። መሀል ላይ እያወራን እያለ መሀል ላይ ጥልቅ ብሎ ገባ። በዛ ላይ ጫጫታ አለበት የነበረበት ቦታ ላይ፣ ለዛ ነው። ሰላም እንዴት ናችሁ? ሰላም አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። ዛሬ የተባረከ ቀን ነው። ተመስገን፣ በጣም ደስ ብሎኛል። ይቅርታ አድርጉልኝ። እንግዲህ ምንም ማድረግ ማን ያፈርደው ራሱ ገብቷል። ኡስታዝ የሚያደርገውን እሱ እኮ አይደለም የሚያወራው። የአዶናይ የሚባል አለ። ቅድምም ገብቶኛል መጀመሪያም ሲገባ እና አዶናይ የሚባል አለ። ታዋቂ ነገር ነው እዚህ ቲክቶክ ላይ ማለት የእሱን ድምፆች ነው የሚያሰማው ራሱን ለመምሰል ማለት ነው። ያስታውቃል የተቆራረጠ እንትን እንደሚልና እኔ ከቅድምም እንደዛ ገብቶኝ ነበረ። እንግዲህ በራሱ ነው እንትን የሚለው ማለት በራሱ ነው። አይ ቲንክ ሞዴሬተሮች ነው እንትን ያሉት። አይ እኔ መጠየቅ ከፈለገ ማንኛውም ሰው ክፍት ነው ቤታችን ብዬ ነበር። እሺ ሱሱ አለሽ? ሱሱ አለሽ? አሉ ኡስታዝ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ኡስታዝ ይሰማል? ይሰማል። ችግር የለም። እኔ አንድ ጥያቄ ነው ያለኝ። ያችን ጠይቄ እንትን አንድ ጥያቄ ነው ያለኝ፣ ጠይቄ ልወረድ። እሺ ጠይቅ ወንድማችን። አይሁዶች ኡዘይርን የአላህ ልጅ ነው ይላሉ በሚለው ላይ እና አሁን ያሉት አይሁዶች እንደዛ ብለው ያስባሉ የሚለውን ነው አንድ የሆነ ቪዲዮ ላይ አይቄና ግራ ገብቶኝ ነው። ኡዘይር የአላህ ልጅ ነው የሚሉት መዲና ላይ የነበሩ አይሁዶች ናቸው እንደዛ ሲሉ የነበሩት እንጂ ሁሉንም ነገር አይደለም። ራሱ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን ጥቅስ ከሆነ ማለት ነው። እና ኢማሙ አጣባሪ የኢብኑ አባስን ሪዋያ ይዘው በሐዲስ ላይ ሲናገሩ ምንድን ያሉት ወደ አላህ መልእክተኛ ሰላም ኢብኑ ሚሽከም ምናምን የሚባሉ አይሁዳኖች መተው እንዲያሉ አንተ ቂብላችንን የተውከው እና ኡዘይር የአላህ ልጅ ነው የማትለው ስለምንድን ነው? እንዴት ስንከተላለን አሉ ይላል። ያን ጊዜ ነው አላህ ይህን የቁርአን አንቀጽ ያወረደው ማለት ነው። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያን አልመሲህ አለች፣ በአፎቻቸው የሚናገሩት ቃላታቸው ነው ብሎ ይላል። በወቅቱ ቁርአን በወረደበት ሰዓት ላይ የሚናገሩትን ንግግር አጠቃላይ አይሁዶችን ይወክላል የሚል አይደለም ቁርአን ክሌም ያደረገው። ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 ላይ ተመልከተው። የነዚያ አላህ ደሃ ነው እኛ ግን ከበርቴዎችን ያሉትን ሰዎች ቃል ኪዳን አላህ በእርግጥ ሰማ። ያን ያሉትን ነቢያትን ያለ ህግ በመግደላቸው በእርግጥ እንጽፋታለን፣ የእሳት ስቃይ ቀመሱ እንላቸዋለን አለ። አሁን አላህ ደሃ ነው ያሉት እነማን ናቸው ስትል አጠቃላይ አይሁዶች እንደዛ ብለው ያምናሉ ማለት አይደለም። በወቅቱ የነበሩት ረሱል ሰለላሁ ዐለይሂ ወሰለም ጋር መተው አላህ ደሃ ነው እኛ ከበርቴዎች ነን ያሉት በዛን ጊዜ የነበሩ ናቸው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 183 ላይም እንደዛ ነው። እነዚያ ለማንኛውም መልእክተኛ እሳት የምትበላ የሆነ ቁርባን እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸዋል። ግን ሁሉም አይደለም፣ አይሁዶች እንደዛ አይደለም። በወቅቱ የነበሩ አይሁዶች ያሉትን ነው። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይም እንደዛ ነው። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ ይላል። አላህ ዘንድ ኪዳን ያዛችሁን? ይህ ከሆነ አላህ ኪዳኑን አያፈርስም። በእውነት በአላህ ላይ የማታውቁትን ትናገራላችሁ እንበላቸው ይላል። እሳት የተቆጠሩ ቀኖች አትነካንም ያሉት አጠቃላይ አይሁዶች እንደዛ ብለዋል እያለ አይደለም። አንድ ጊዜ ይህንን ሙግት ሳቀርብለት አንዱ ክርስቲያን ምን አለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ያለውን ጥቅስ ጠቀስኩለት። የአይሁድ ህዝቦቹ ምን አሉ?
እኛ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል። አንተ የሰው ልጅ ራሱን ከፍ እንዴት አደርጋለህ ትላለህ? አሁን አይሁዶች በአይሁዳኖች እምነት ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል ሲሉ በወቅቱ የነበሩት አይሁዶች ናቸው እንደዛ የሚሉት ወይስ በአይሁዳኖች ትምህርት ክርስቶስ ለዘላለም እንዲኖር ሕጉ መጽሐፍ ላይ ተጽፏል ብለው ያምናሉ ወይ ብለን ስንል እንደዛ የሚል ነገር የለም። በወቅቱ ኢየሱስ በነበረበት ሰዓት ላይ የነበሩ አይሁዶች ይህንን ተናገሩ። ያ ማለት ግን አጠቃላይ አይሁዶች ክርስቶስ ለዘላለም ነው የሚኖረው አይሞትም የሚል ትምህርት አላቸው የሚል ትምህርት የላቸው። ስለዚህ እነሱ ያሉት በወቅቱ የነበሩትን ያሉትን ይዘን አይሁዳኖችን እንደዛ ብለው ነው የሚያስተምሩት ብለን ሃስት ጀነራላይዜሽን እንደማናደርገው ሁሉ ቁርአን ላይም በሱረት ተውባ ምዕራፍ 9 ቁጥር 30 እና 31 ላይ ኡዘይር የአላህ ልጅ ነው ሲሉ አጠቃላይ አይሁዶች እንደዛ ነው የሚል እምነት አይደለም ያለን። ለዛ ነው የተለያየ መድብለ ዕውቀቶች በወቅቱ የነበሩ መዲና ላይ የነበሩ አይሁዳኖች ኡዘይር የአላህ ልጅ ነው ብሎ ይሉ እንደነበረ የሚያሳዩ የተለያየ መድብለ ዕውቀቶች መረጃዎች አሉ ማለት ነው። በአሁን ሰዓት ላይ ኢንሳይክሎፒዲያ ጁዳይካ ወይም ደግሞ የአይሁዳኖች መድብለ ዕውቀት ላይ መመልከት ትችላላችሁ ማለት ነው። በኡዘይር ወይም ደግሞ በእዝራ ላይ ማለት ነው። እዝራ የአምላክ ልጅ ነው ብሎ ሞግተው እንደነበረ ይናገራል ማለት ነው። ይሄ ይመስላል ባጭሩ ሱሱ። ይሄ ይመስላል ሱሱ። እሺ አመሰግናለሁ ኡስታዝ። አንድ ደግሞ አይ በቃም ለዛሬ እሺ ኡስታዝ ያንተ የሚለቀቅበት የትጋል ይበቃል። አረ ጥያቄ ሳይሆን የሚለቀቅበት የትጋኑ ሪከርድ የተደረገው የዛሬው የትናንቱ ምናምን ማለት ነው። የነቢያት መንገድ የሚለው ላይ ነው። ስሙን እንትና ብትኖር ጥሩ ነበር። የነቢያት መንገድ የሚል አለ። እሱ ላይ ነው የሚለቀቀው። ከሁለት ዓመት ጀምሮ ቲክቶክ ላይ የሁላችንም ያለው እዛ ላይ ገቡና ኮንኩሙ። በየአረስቱ ተበልቶ በደንብ አለ። ራሱ ፈረሰኛ አለ፣ እንትን አለ እግር አለ። ራሱ በደንብ በስነ ስርዓት ተበልቶ ቁጭ ብሏል። በደንብ ተበልቶ 12 ብልት ነው የተበለተው በደንብ ተደርጎ ማለት ነውና ኢንሻአላህ ቴሌግራም ላይ የነቢያት መንገድ የሚለው ላይ ታገኙታላችሁ። መጽሐፍ የምትፈልጉ መግዛት የምትፈልጉ ሰዎች መጽሐፍ ግዙና አንብቡ። በጣም የገረመኝ መጽሐፍ ይሄ መጽሐፍ ሙሉ መጽሐፍ እስካሁን ድረስ ያነበበው ሰው የለም ፈርቶት እንደ ደፈር ብሎ ሙሉን የጨረሰ ሰው እስቲ ሙሉን የጨረሰ ሰው ሶስት ያሳየኝ። ሙሉ መጽሐፉን ጨርሻለሁ አንብቤ ጨርሻለሁ የሚል ሰው በጣም ነው የገረመኝ። ከወጣ ስንት ጊዜ ሆነው አብዱ? ዛሬ ማን ነው ቀኑ? አርብ ነው አይደል? በእናንተ ነሐሴ ላይ ነው የወጣው። አዎ ዛሬ 5 ሳምንት ሆነው። አንድ ወር ከሁለት ሳምንቱ ነው። ሙሉ መጽሐፍ ያነበበ ሰው የለም እስካሁን ድረስ። አንድ ሰው ጠየቅኩኝ አላገኘውም። ይሄ መጽሐፍ በጣም ከባድ ነው እያሉ ሰዎች ከባድ ነው እንትኑ ማለት ቀስ ተብሎ የሚጠና ነገር ነው ምናምን ብሎ ማለት ነው። ይጠቅማቸዋል። ማዳንና መዳን በኢስላም ስለ ሳሊቬሽን በኢስላም ያለውን ነገረ ድነት በኢስላም ያለውን በደንብ አድርጎ የሚያስቀምጥ ነው። በመዳን ዙሪያ ላይ አንድ ጴንጤ መጥቶ አይሰብካችሁም። ይሄ መጽሐፍ ካነበባችሁ ኢየሱስ ያድናል ብሎ መስበክ አይችልም። ቀና ማለት አይችልም። ኢየሱስ ያድናል ብሎ መስበክ አይችልም። ይሄን መጽሐፍ ያነበበ ሰው ስለዚህ እንትን ነው ቦልድ ክሌም ነው ብለን ምናምነው ደማቅ አዋጅ ነው ብለን እናምናለን። ሳሊቬሽን ቁርአንና ሐዲስ ላይ በደንብ ነው የተቀመጠው። ስለ መዳን በቂ የሆነ ዕውቀትም ትምህርትም አለው። መራባ ይሄ መጽሐፍ የምትፈልጉ ዱባይ አለ፣ ሳውዲ አረቢያ ደግሞ ጅዳ አለ፣ ሪያድ አለ፣ መዲና አለ። ዱባይ፣ ሳውዲ አረቢያ፣ ጅዳ፣ ሪያድ እና መዲና አለ እና አናግሩኝ፣ በውስጥ አውሩኝ። ሌላ ደግሞ አውሮፓም አሜሪካም ያላችሁ አውሮፓ፣ አሜሪካ፣ ካናዳም የትም ሀገር ያላችሁ ሳውዝ አፍሪካ ያላችሁ ይላካል በፖስታ ቤት። የትም ሀገር ያላችሁ ይላክላችኋል። ከዛ ውጪ አዲስ አበባ አንዋር መስጂድ ጋር እኔ ጋር ይገኛል። ሌላ ቦታ ደግሞ ክፍለ ሀገር አዳማ አለ፣ ጅማ አለ፣ አጋሮ አለ፣ ወልቂጤ አለ፣ ደሴ፣ ኮምቦልቻ፣
ሀዲያ ሆሳዕና አለ። ከዛ በውስጥ አውሩኝ እኔን ይላካል። የትም ልጅ 15 መጽሐፍ ገዝታለች አካውንት ስጡኝ ስትል ነበረ ለ15 ሰዎች ልካልኛለች። በቃ እንደዛ ካረገችልህ 15 መጽሐፍ ዛሬ 15 መጽሐፍ እና 11 በጽ እችላለሁ። ላይቭ ምገባው ቶሎ ላልገባ እችላለሁ። ቅዳሜና እሑድ አይመቸኝም። ኢንሻአላህ ሰኞ ማክሰኞ ውስጥ ነው እንትን የሚለው ማለት ስገባ 10 መጽሐፍ ቃል ስለገባው ዛሬ እስቲ አራት ይጻፉና ጀማል ያዛቸው። መግዛት ማይችል ቆይ እንዳይጽፉ ኡስታዝ ማለት ቀን ገብቶ የነየተችዋ ማለት ነው። የሷ እኮ ተሰጥቷል። ሌላ ደግሞ አንድ እህታችን የ20 መጽሐፍ አስገብታለች። ስለዚህ 20 መጽሐፍ ይሰጣቸው። ስለዚህ የ15ቱ እኮ አሁን 20 መጽሐፍ ነው የሚሰጣቸው። ቀንማ አጠቃላይ 25 መጽሐፍ እኮ ነው የተሰጠው ቀን ማለት ነው። እሺ አሁን 20 መጽሐፍ ነው የሚሰጣቸው ማለት ነው። 20 መጽሐፍ ተከፍሏል። ዛሬ ተከፈለ እኮ 20 መጽሐፍ ከተከፈለ እንትን በላቸው። ያኔ በገባው ቁጥር እንዳልኳቸው 10 መጽሐፉ እስኪያልቅ ድረስ 10 መጽሐፍ እንትንላችኋለን። በነገራችን ላይ ስንት መጽሐፍ እንዳላችሁ ታውቃላችሁ? የንያ መጽሐፍ ይሄ ጀማ የገዛላችሁ ስንት መጽሐፍ እስቲ ገምቱ ኡስታዝ ጀማል። ይሄ ጀማው አራውስ እንዴት ገም ምን አልገምትም የምር አጠቃላይ እኔ 480 መጽሐፍ የኔ መጽሐፍ አለ። ከዛ በኋላ የህዝቡ የገዛላቸው ደግሞ 1379 መጽሐፍ አለ። ደምሩት አጠቃላይ ሰላም 1400 ምናምን 1379 ህዝቡ የገዛላቸው ህዝቡ እዚህ የምታዩት የጀማው የገዛላችሁ እኔ 480 መጽሐፍ ደምሩ ስንት ሆነ አጠቃላይ? 1379 እና 1779 ኦኬ 1779 መጽሐፍ አለላችሁ። ምንም እንትን የለውም ችግር የለውም። የህትመት እጥረት ስላለ ነው። ኢንሻአላህ ሲደርስ ይሰጣችኋል። የእናንተ ሀቅ ነው ትወስዳላችሁ ማለት ነው። እኔ ስገባ 10 መጽሐፍ ይሰጣችኋል ኢንሻአላህ። ይሄን ነው ቃል መገባው ማለት ነው። እኔ ስገባ ማለት ነው 10 መጽሐፍ እሰጣለሁ። ያው ለተቋማት ለምን ለተለያየ ቦታ የሚሰጥ ነው። ግን እንዳልኳችሁ አቅም የሌላችሁ ሰዎች ኤክስኪውዝ የለውም። አሁን ብር ሰበብ መሆን አይችልም። አቅም የለኝም የመግዛት አቅም ምናምን የሚባል ነገር የለም። ስትፈልጉ ትወስዳላችሁ። 10 ሰዎች ቀድማችሁ እንትን በሉ ማለት ነው። ስለዚህ 20 መጽሐፍ ይሰጥ ኡስታዝ ጀማል ዛሬ። አዎ 20 መጽሐፍ ይሰጣል። ሌላው ደግሞ ምናልባት ኡስታዝ ምን አለ መሰለ ይሄን መጽሐፍ ማለት ነው መውሰድ ማይችሉ ከሆነ ችላ የሚሉ ከሆነ አንድ ቁጥር ባይጽፉ ካልሆነ ደግሞ ያሳውቁኝ። እኔ ያን መጽሐፍ ለሌላ ሰው ስጥልኝ ይበሉ። ለምን የመግዛት አልቅም ሳይኖራቸው ቀርቶ ይሄ መጽሐፍ ማንበብ ፈልጉ ሰዎች ሊኖሩ ስለሚችሉ ማለት ነው። ይሄ በውስጥ ከጻፋችሁልኝ በኋላ የአብዱ ስልክ ከሰጧችሁ በኋላ ችላ እንዳትሉ አደራችሁን። ይሄ መልእክት ማስተላለፍ ፈልጋለሁኝ። ኢንሻአላህ ዛሬ ደግሞ ለ20 ሰዎች እነዚህ 20 ሰዎች ማለት ነው አዲስ አበባ ወይም ኢትዮጵያ ውስጥ ያሉ ቢሆን ይመረጣል ኡስታዝ። ማለት የመላኪያውን ልከውለት መላክም ይችላል ያሉበት ቦታ ላይ እንደዛ ከፈለጉ ማለት ነው። እንደዛ ካሉ ችግር የለውም። የመላኪያውን ልከው ለሀገርም ከሆኑ ከሀገር ውጭም ከሆኑ ክብረትዬ መጽሐፉ ደረሰ እንዴ? ክብረት አይ የሚመጣ ሰው ሳገኝ ቀጥታ አብዱ መርካቶን ይቀመጥልህ። ይቀመጥ። ስጦታ አለ ከኔ ነው ከኔ ነው የሚሰጥ ላንተ። እሺ አመሰግናለሁ። እንትን ጊዜው ነው እንጂ በቃ የሆነ ሰው ሳገኝ እንትን አደርጋለሁ ነግረዋለሁ ለሱና በጣም አመሰግናለሁ። በቃ ኡስታዝ እኔ ልውጣ። መልካም ጊዜ። እንትን አይ ቲንክ ይሄ እየጨረሳችሁ ነው እናንተ ማለት ጨርሰናል። እሺ መልካም ጊዜ። ቴንክ ዩ ለውይይቱ። እሺ መልካም ጊዜ ክብረትዬ። ኡስታዝ ጀማል እንጀምር አይደለ? አሁን አሁን ጀምር። 3 ቁጥር ይጽፋሉ ማለት ነው። እሺ 3 ቁጥር ጻፉ። 5 ቁጥር ጻፉ። እሺ 5 ጻፉ። 5 እሺ ያቸው ፈልግ 5 አብዱ መጀመሪያ ሳሊ 20 ሰዎች ቶሎ በሉ። እሺ በእኔ በኩል ኡስታዝ
አምስት የጻፈ አንደኛ አብዱ ቤስት ማን 1 2 ቲም ኬ ሶስተኛ ኔክስት አራተኛ ፈቲ አምስተኛ ሳሊሃ ዙዙ ስድስተኛ ኤቢዲ ወይም አብዲ ሰባተኛ ተውን ሊኖርበት ስምንተኛ አብዱ ዘጠነኛ ሙሐመድ በአረብኛ የተጻፈው አስረኛ አርሰናል ላላላ አርሰናል 3 ቁጥር ነው የጻፈው ዘለለው ችግር የለውም አዎ ኡስታዝ ድጋሚ እንትኑ ሄደብኝ ይቅርታ ድጋሚ ጻፍ ኡስታዝ እንጃ አላውቅም እንግዲህ ይገለዋል ኧረ የእንትኖቹ እንትን ሊልባቸው ነው እንትኑ ነብኛው እንትኑ ወይንም ደግሞ እንደዚህ እናደርግ እንደዚህ ነው ማድረግ ያለብን እንደዚህ እናደርግ እኔ ልንገርህ እንደዚህ ኡስታዝ በቃ ባንተ ልንገርህ እኔ ከመጀመሪያ ጀምሮ የነበረው ማለት ነው ሄዷል ታውቃለህ ሄዷል ወደ ኋላ ወደ ላይ የነበረው አንተ ራሱ እስከ ፋፊ እንደዛ በእኔም እኮ እንደዚህ ነው በአንድ ጊዜ ማለት ነው ድር ብሎ ሄደብኝና ቀስ ያረኩ ያንሸራተትኩ ነበረው ማለት ነው ስለዚህ 6 አንዴ ጀምሩ እሺ 6 አንዴ ጀምሩለት 6 ዛሬ ያልደረሳችሁ በነገራችን ላይ ቅር እንዳይላችሁ ቀጣይ ይደርሳችኋል ኢንሻአላህ በእኔ በኩል አንደኛ ፈቲ ኪኬ ማለት ነው ሁለተኛ አቡዘር መሐመድ ሶስተኛ እውነት ከዛ 4 አብዱ አምስተኛ ቲም ኬ ማሻአላህ ስድስተኛ ሙስቱ ነው የሚለው ሂዳር ከዛ ደረሳው ከዛ ማሙ ዘጠነኛ ማለት አስረኛ ማን ነው የሚለው ኡስታዝ ዛሬ ኔትወርክ ልክ አይደለም ወላሂ ምንም ይሰራልኝ አይደለም ኡስታዝ በአንተ በኩል በቃ እንዲህ እናድርግ ቆይ እንዲህ ላድርግ ኡስታዝ ጀማል ጋር ሂዱና ኢንቦክስ 20 ሰዎች ጻፉ አንድ ቁጥር ጻፉለት ኢንቦክስ ላይ አንድ ቁጥር ብቻ ቀድሞ የጻፈ 20 ሰው ቀድሞ የጻፈውን እንትን በለው እንደዛ ይሻላል አዎ ኢንቦክስ አድርጉለት ሄዳችሁ ኡስታዝ ጀማል ጋር ኢንቦክስ አድርጉለት አንድ ቁጥር ብቻ አሰላሙ አለይኩም እንዴት አድርክ እንዴት ዋልክ አትበሉት አንድ ቁጥር 20 ሰው ጻፉለት ከዛ ቀድሞ 20 ሰዎች የጻፉትን እሱ ይነግረኛል ማለት ነው ስልክ ቁጥር እዚህ አይደለም እዛ በውስጥ ነው እሺ እዚህ አይደለም እዚህ ሜንሽን ያርጋችሁ አትጻፉ በውስጥ ያው መጽሐፉን ስትቀበሉ ለዱዓ አድርጉላቸው እሺ ለገዙላችሁ አካላት ዱዓ አድርጉላቸው ኢንሻአላህ ዱዓ አድርጉላችሁ አላህ ይቀበላችሁ ብላችሁ ዱዓ አድርጉላቸው እዚህ አይደለም እኮ እዚህ ሜንሽን ያርጋችሁ አንድ ቁጥር አጻፉ በውስጥ ነው እሺ በውስጥ ነው ባካችሁ እዚህ ሜንሽን ያርጋችሁ ነው በውስጥ ጻፉልኝ ፎሎ አድርጉኝና በውስጥ ጻፉልኝ ከዛ 10 ልጆች አይደለም 20 ነው አረ ኡስታዝ 20 ልጆች አብዱ እንደዛ ነው በእኔ በኩል ደግሞ ክርስቲያኖች ካላችሁ በነፃ መውሰድ ትችላላችሁ ክርስቲያኖች አውሩኝና ውስጥ ላይ ክርስቲያኖች ብቻ ሙስሊም ያልሆናችሁ ወገኖች በውስጥ ጻፉልኝ ለኔ ክርስቲያኖች ከመጡ ዝም ብላችሁ በነፃ ስጧቸው ሙስሊሞች ከመጡ ግን ዝም ብለው ከመጡ መጀመሪያ ሪፈር ከኡስታዝ ጀማል እንዳለ ማስረጃ ያምጡ ከኡስታዝ ጀማል አንተ ጋር ሲመጡ ማለት ነው እንጂ ማንም ስልክ ደውሎ አሁን ስጠኝ ካለ አንድ ሙስሊም ክርስቲያን ከሆነ ግን ስጣቸው ዝም ብለህ መርሃባሽ አራን ያለኝ ለክርስቲያኖች የሚሰጥ 30 ነው ኡስታዝ ሌላው ደግሞ ማን የሚባል ወንድማችን ይመስለኛል ሞተረኛ ነኝ አዲስ አበባ ላይ በነፃ ላድርስ እያለ ነው ዱዓ አድርግለት ኡስታዝ ማሻአላህ የት አለ ይሄማ ለኛም ያስፈልገናል እኛንም ይዞ ነው ይሄዳል በሞተር ናግባ እንደውም ግባ እሺ ማሻአላህ ይቢ ኸይር ጀዛን አላህ ይክፈል ገስትላክ እኔ ምንም ሰው ማስገባት አልቻልኩም ስብየዋለሁ ሞተረኛ ነው
ዱባይም እንትን ትላለህ ትልካለህ ሞተረኛው ከአዲስ አበባ ዱባይ ሞተር በአየር መንቀሳቀስ ጀመረ እንዴ ኡስታዝ? ምናልባት እንደው መረጃው ካልደረሰኝ ብዬ ነው። አይ ኡስታዝ ጀማል በቃ ሌላው ደግሞ ስዊዘርላንድ የጠየቀኝ ሰው አለ። ስዊዘርላንድ ያለኝ ሰው በውስጥ አውራኝና እልክልሃለሁ። ስዊዘርላንድም ይሁን ሆላንድም ይሁን አይስላንድም ይሁን ይላካል፣ አሜሪካም ይላካል። በ5 በ6 ቀን ነው የሚደርሰው አውሮፓም አሜሪካ እና አውሪኝ በውስጥ ይላክላቸዋል። ሳውዝ አፍሪካም ይላካል። አውራኝም ቶፊቅ የማይላክበት ሀገር የለም በነገራችን ላይ። ሳውዲ ጅዳ አለ አውሪኝ በውስጥ። በነገራችን ላይ እንትኑን አስተካክልና ያንን ነገር ላክልኝ በቀደም የተባለውን ለኔም በካርጎ መላክ አይቻልም? በካርጎ ያንን በቀደም ያወራነው ቆይ እናወራለን። በውስጥ አልገባኝም ብዙም። በውስጥ ተደውልልህና ምጣድ አለ አልተባልክም እንዴ? ምን ምጣድ አለ ተብላህ ነበር እንዴ? ምጣድ የሚሄደው በምንድን ነው? እንትን ይሄ ምን የሚባል ምጣድ ነው በፖስታ ቤት መላክ የሚቻለው ብለውኛል። ከሱ ውጭ አይቻልም ተብሏል። አይ የሚላክበት የካርጎ በምናምንም ከሆነ ምጣድ ከዛ በኋላ እኔ ደግሞ ደዋ አደርግላቸዋለሁ ማለት ነው። ምጣዱ ኦልሬዲ አለ ቁጭ ብሏል እዛ። ማዳጋስካር መላክ ይቻላል ወይ ያለው እንግዲህ የወይድ መጽሐፍ እንዴት ነው ማግኘት የምችለው ይላሉ። አብዱ መርካቶ አለላችሁ እዚህ። አውሩኝ በውስጥ አውሩኝ። አሜሪካ ይላካል። አሜሪካ ሁሉም ግዛት 50ም ግዛት እልካለሁ። ካናዳም ይላካል። ይሄ አዲሱ መጽሐፍ ከወጣ በኋላ ወደ ለ20 ሰው የሚሆን ልኬያለሁ አሜሪካ ብቻና በጣም ፈጣን በሆነ መንገድ ነው የሚደርሰው። ጠይቁ። ጅማ አለ፣ ኮምቦልቻ አለ፣ አዳማ አለ፣ ደሴም አለ። ኳታርም ይላካል። ፖስት ኮድ ከላካችሁ አንዋር መስጂድ መርካቶ በውስጥ አውሩኝና ስልክ ቁጥር እልክላችኋለሁ። በነገራችን ላይ ጀስቲስ ማን ነው ሚዩት ያደረገው? ጀስቲስን ሄሉን ማን ነው ሚዩት ያደረገው? ሚዩት አታደርጉ ሰው ዝም ብላችሁ ማለት የሚሰደው ማን ሙት እንዳደረገው ያሳያል እኮ ማን ሙት እንዳደረገው ያሳያል። በዛ በኩል ሲታየው ማለት ነው። ጣይራ ስትፈታው ነው ያየሁት እንጂ ስትፈታው አየሁት፣ ግን እሱ ነው ተደርጎ የነበረው። አይ ዛሬ እኔ እንኳን አላረኩም። ዛሬ ምንም ኮሜንት አታደርጉ ዝም ብላችሁ። አይ አንተን አላልኩም እኔ ስለላየው አታደርጉ ኢንሻአላህ። ሐረር ይላካል፣ ጀርመን ይላካል፣ የትም ሰመራም ይላካል። እኔን አናግሩኝ እባካችሁ። ሐዋሳም እልካለሁ። በነገራችን ላይ ብሎክ የተደረገ ሰው ደግሞ አሊሞች አትፍቱ። ሌላ የምነግራችሁ ነገር እሱን ነው። ብሎክ የተደረገ ሰው ካለ ችግሩ ምን እንደሆነ እኔ አናገራለሁ። ራሱ ማን እንዳደረገ ስለሚታየኝ ከሌላ ብሎክ አድርገዋል ከምን አንፃር ነው ያደረከው ብዬ እኔ ጥያቄ ጠይቅና ያለ ጥፋቱ ከሆነ እኔ ራሴ ያስፈታለሁ፣ በጥፋቱ ከሆነ ደግሞ እሰየኑ ብለን እንትን እንላለን ማለት ነው። ምክንያት ጠይቃለሁ። ስለዚህ አድሚኖች በተሻለ አቅም ብሎክ የተደረገ አካልን እንዳፈቱ ነው። እሺ
ኦኬ እንግዲህ እዚህ እኔ ያልከቆየን እንላይ ማለት ሰላሐዲን ኡስታዝ ሰላም አለይኩም ሀቢቢ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ክብርና ምስጋና ለማጥፎ ጌታ ለአላህ ይሁን። ደህና ነኝ አለሁ። አንተ እንዴት ነህ? አልሐምዱሊላህ ኡስታዝ ደህና ነህ? ሰላም ነህ? አለሁልህ። ተጠፋፋን። አዎ ማሻአላህ አላህ ይጠብቅህ። አሚን አሚን። ልዘይር ብዬ ነው ወደ ጁምዓ እየገባሁ ነው። አክቹዋሊ ሳይ ነው። እሺ አላህ ይቀበል። በዱዓ እንረሳሳ። አሚን ሀቢቢ ጀዛከላህ ኸይር። ኦኬ ምጣዷችን አጥፍታስ አያት። ኦኬ የልጁ ምጣድ ነው ልጁ የሚሰራው ነው። የልጁ አላወቁትም፣ ግን የሚያልፈው አሁን በፖስታ ቤት የሚላከው አሁን ይሄን ነው የሚቀበሉት። ዋሲ ምጣድ የሚባል አለ። ይሄ ነው። የልጁን አናግረውና ከአብዱ ጋር ተነጋገሩና መርሃባ ያውራኝ። አላገኘሁትም እኮ ልጁ። አዎ እንደዛ ነው እንግዲህ ሀዲያ ተሰጠኝ ምጣድና እኔ ደግሞ በቃ እንጀራ እየጋገርኩ በላለው ብዬ ነበረ። እንዴት እንደሚላክ አላላኩን ስለማላቀበት ላኩልኝ ልኳችሁ። እንግዲህ ይሄ ስንት ጊዜ ራሱ 2 ሳምንት ሊሆነኝ ነው ልመና። እንልካለን ኡስታዝ ኢንሻአላህ። ምን አለበት ልኩልኝ። እኔ ሌላ ነገር አላስቸገርኳችሁ። ኢትዮጵያ ያላችሁ ሰዎች እቺን ብቻ ነው ያልኳችሁ። ሌላ ነገር በፍጹም አላስቸግራችሁ እመኑኝ። ኢንሻአላህ ጤፉንም እንልካለን። 50 ኪሎ ጤፉ ኧረ በቀረብኝ። ይሄኛው መጀመሪያ ምጣዱን ላኩልኝ። ትክክል ለማረቅ አላለ ኡስታዝ ምናልባት ማለት ነው አሁን አንዳንድ ቁጥር የጻፉልኝን ስለማያምኑ ማለት ነው ከመጀመሪያው እስከ 20 ባለው በቪዲዮ ባሳያቸው ደስ ይለኛል፣ ጊዜ ካለ ማለት ነው። ኧረ ያምኑሃል። አብሽር። ለምንድን ነው የማያምኑት? አይቶ በጣም አይ አይደለም እኮ ላሳያቸው እርግጠኛ እንዲሆኑ ማለት ነው። ከአንድ እስከ 20 ያሉት ነገር የለም እንዲህ የሚባል ነገር የለም። በነገራችን ላይ ካሁን በኋላ አላወራም። ጨርሱና ውጡ ኢንሻአላህ። ብርድ አልቻልኩትም፣ ውጭ ነበርኩኝ። ውጭ ነህ እንዴ ኡስታዝ? ግባ በቃ እንውጣ። ግባ ወደ ቤት ኡስታዝ።